እግዚአብሔር በአንድ በሌላ መንገድ ይናገራል። የሰው ልጅ ግን አያስተውልም የሚለውን የመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ያለውን ሐሳብ ምክንያት አድርገን እንጀምራለን። በጸሎት እንፈታለን። በጸሎት ሳንከፍት ነው ዘው ብለን የገባ ነው። ስለዚህ ለስንት ደቂቃ ያክል አየር ላይ ቆይቻለሁ? 22 ደቂቃ መሰለኛል። ይሄ ማለት እንደ መግቢያ ወሰዱት። እንደ መግቢያ መኪና ውስጥ የሚያወራ ነው ሁሉ ነገር እንደ መግቢያ ወሰዱትና አሁን በጸሎት እንክፈት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ኡራኤል በቅዱስ ፋኑኤል በቅዱስ ሳቆኤል በቅዱስ ራጉኤል በቅዱስ አፍኒን በ24 ካህናተ ሰማይ በ40 ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መባጽዮን በአቡነ ዜና ማርቆስ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በቅድስት አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን ማረን ይቅር በለን አሜን። በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ምን ይላል ይሄ ከጀርባ የምታዩት ማስታወቂያ? ሲጻፉት ስለ ቤተ ክርስቲያን ዝም አልልም፣ የቤተ ክርስቲያን ደም ማፍሰስ ይብቃ የሚል መፈክር ነው። በነገራችን ላይ እንደዚህ በመደረጉ ቅር የሚላቸው ሰዎች አሉ። ኢቭን ይሄን ሎጎ በመጠቀማችንና ለቲክቶክ ለፌስቡክ እንዲሁም ለዩቲዩባችን ይህንን ሎጎ በመጠቀማችን ቅር የሚላቸው የግልም የመንግስትም አካላት እንዲሁም ደግሞ አጠቃላይ ችግር ያለባቸው ሰዎችም ሊሆኑ ይችላሉ አሉ። እና እኔ ግርም ነው የሚለኝ ከሞቱት ሰዎችና ካዘነው ከኛ ይልቅ እነሱ ለክብርና ለአንዳንድ ነገሮች ሲጨነቁ፣ ቀጥሎ መልስ መሰጠት አለበት። ማን ነው እየገደላቸው ያለው የሚለውን ነገር ሳይጣራ መልስ ሳይሰጥ እልባት ሳይኖረው አንሱ፣ ሀዘናችሁን አትግለጹ፣ ምንም ነገር እንደማራገብ ነው የሚቆጠረው ይሄ ነገር። ለምን እኛ እያራገብነው ያለነው ነገር ኖሮ አይደለም። ስለሞቱት እንዴት ዝም እንላለን? እንኳን እኛ ዝም እንል አባቶቻችንን ዝም አትበሉ እያልን አይደል እንዴ? ስለዚህ ይሄ በመደረጉ ቅር የሚላችሁ ሰዎች ቅራሬ ጠጡ። እሺ ወደ መርሃ ግብራችን እንግባ። መጀመሪያችን ማስታወቂያ እንመልከታት እስቲ። ዝም ብዬ ዘው ብዬ ከምገባ አይደል? ቀድሞ ወንድማችን ሰለሞን ተርቢኖስ ማስታወቂያውን መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግናለሁ። ይህን የመሰለው ጉዞ እናንተ እንድትቀላቀሉ ትጋበዛላችሁ። መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው መርሃ ግብራችን የሚሆነው የሚጠቅም በጣም የሚጠቅም ብዙ ነገር የምታገኙበት ቢመስልም ትንሽ ሊያበሳጫችሁ ይችላል። አንዳንድ ነገሮች ሊያናድዳችሁ ይችላል።
የሚያናደው ለምን እንደሆነ ይገባኛል። እኔም እረዳለሁ ለምን እንደምትናደዱ። ስታዩት ትበሳጫላችሁ። ያልበሰሉ ሰዎች አለመብሰል ምን ማለት ነው? ከተማውንም በደንብ አላወቁትም፣ ዘመኑንም በደንብ አልዋጁትም። አውሮፓውያን ምዕራባውያንም ያመጡትንም ሃይማኖት ሆነ ያመጡትን ሀሳብ ገና ምንም አልፈተሹትም። ከገጠር ወደ ከተማ በአገልግሎት በስራ በብዙ አይነት መንገድ ፈልሰው የሚመጡ ወጣት ወንድሞችና እህቶች ወደ ምንፍቅና ወደ ሌላ እምነት ሲገቡ በጣም ያሳዝናል። በጣም የሚያሳዝነው አሁን ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። 413 ሰው ይታየኛል። በቃ በቂ ነው። ይሄን ያክል ሰው ከገባ በጣም በቂ ነው። ነገ ከነገ ወዲያ ደግሞ ብዙ ሰው ይመለከታል ብዬ ስለማስብ እኔ ሳይደክመኝ እናንተን መቅጣት አልፈለኩም። ደክሞኛል በእርግጥ ግን ሳልሰለች ሳልታክት እዚህ ጋር መጥቼ የማወራው የቤተ ክርስቲያን ጉዳይ ስለሆነብኝም ጭምር ነውና እንደ መርሃ ግብርና እንደ ፕሮግራም ቢታይ ነገ 1 ሰዓት ላይ ወይም 10 ሰዓት ላይ ዘና ብዬ እንደ አዲስ መግባት እችላለሁ። ግን ቃል የገባሁትን ነገር መሳት የለብኝም። በቃ መርሃ ግብር አቀርባለሁ ብዬ ቃል ገብቻለሁ። ምክንያቱም ላይቭ መቋረጥ የለበትም በተቻለ ይመጣል ብያለሁ እና እናንተም ሼር አድርጉ፣ ለብዙ ሰዎች አዳርሱ። ቢያንስ ወደ 900 ምናምን ድረስ ላይክ ያደረጉ 672 ሰዎች ላይክ አድርገዋል። ግን ቪው ደግሞ 442 ነው። ስለዚህ ቀስ እያሉ ይገባሉ። እናንተ ተከታተሉ። የምትጽፉት ኮሜንት አስተማሪ ኮሜንት እንዲሆን ነው የምፈልገው። ይህ ከኋላ የምትመለከቱት ወንድማችን ዲያቆንም መሪጌታም ነበረ። መሪጌታ ይሁን አይሁን እርግጠኛ አይደለሁም፣ ግን የቤተ ክርስቲያን ቀዳሽ ዲያቆን ነው፣ አገልጋይ ነው። በደንብ አድርጎ አገልግሏል። ቀጥሎ በጎን ለጎን ደግሞ ደብተራና ስርማሽ ቅጠል በጣሽ ወይም ደግሞ አስማተኛ ሰው ነው የነበረው። አሁን እጁን ግራና ቀኝ ይዘውት የምታዩት ጴንጤዎች ሰብከውት ወይም ወደ ጴንጤ ሄዶ ተጠምቆ ነው የምታዩት። እድሜው 30 ዓመት ሲሞላ ነው የሚያጠምቁት እነሱ እና ተጠምቋል እኮ የሥላሴ ልጅነት አግኝቷል። ግን ኦርቶዶክስን ምን ያህል በዚህ ልክ ቢጠላት ነው አንድ ዲያቆን የነበረ አገልጋይ የነበረ ሰው እዛ ሲሄድ እንደ አዲስ የሚጠመቀው? እውነት ኢየሱስ ክርስቶስን እኛ እነሱ ከሚሉት በታች አሳንሰነው ነው? ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ኦሪየንታል አብያተ ክርስቲያናት ኢየሱስ ክርስቶስን ምንድን ነው የምትለው? የባህሪ አምላክ ፈጣሪ ነው የምትለው አይደለም እንዴ? አማላጅ ከሚሉት የተሻለ ለኢየሱስ ክርስቶስ የተሻለ ብቻ አይደለም የሚገባውን ነገር ደግሞ የባህሪው የምታስተምረዋን ቤተክርስቲያን ትቶ የተጠመቀበትን ጥምቀት ረስቶ ወይም ደግሞ ትቶ አልፈልግም ብሎ ምናልባት ቅባት ሊሆን ይችላል እና የቅባት እምነት የጸጋ እምነት ተከታይ ባዝሊንም ይሁን የጸጉር ቅባት ምን አይመለከተንም እኛ። ግን እዚህ ጋር ቤተክርስቲያንን በዚህ ልክ በጥንቁልናና በድብትርና ሲያገለግላት ቆይቶ አገለገልኩ ብሎ ወጥቶ ደግሞ እንደገና ፕሮቴስታንት ጋር ሲሄድ ያ ይሰራበት የነበረው በድብቅ ያገለግለው የነበረው ለራሱ ለኪሱ ለቢዝነሱ ያገለግለው የነበረው የጥንቁልና አሰራር ልክ ቤተክርስቲያንን እንደረዳትና እንዳገዛት አድርጎ ነው የሚያስበው። በጥንቁልናና በድብትርና ወይም በአስማትና በድግምቶች አገለገልኩ ብሎ ነው የሚያስበው እና ያንን አገልግሎት እንደ መጥፎ ስላየው እሱ መጥፎ ነው ብሎ ስላሰበ በእርግጥም መጥፎ ነው እኮ ግን ቤተክርስቲያን እንዳቀበለችው አድርጎ ስላሰበ እሱን ትቶ ልክ ወደ ኢየሱስ እንደሄደ አድርጎ ነው የሚገምተው ማለት ነው። ይሄድች በጣም የሚገርመው ነገር ከዚህ በኋላ የምትሰሙት ቃላት ልጁ አንደኛ በአነጋገርም በእውቀትም በምንም አለመብሰሉን ታያላችሁ። አልበሰለ ገና ቤተክርስቲያን በእውቀት አያውቃትም። ዜማውን ነው ሲያጠና የነበረው፣ ዳርዳሩ ነው ሲሄድ የነበረው፣ መሀሉ ላይ ገና አልመጣም። ሁለተኛ ነገር ደግሞ መሀል ላይ ነኝ ብሎ ቢያስብም እንኳን ምን እያደረገ እንደነበር ራሱ ይመሰክራል። እኛ እኮ ቤተክርስቲያን ኦርቶዶክስ ውስጥ የነበርነው የጠነቆልን ድግምት እየደገምን እያፈዘዝን ያደነዘዝን ነበረ ብሎ ሲናገር ታዲያ ቤተክርስቲያን የምትፈቅደውን ትምህርት ነበር ወይ ሲያደርግ የነበረው? ይህንንስ ትምህርት ቤተክርስቲያን ነች ያስተማረችው? ና ተማር ብላ በአብነት ትምህርት ቤት በስርዓቱ ትምህርቱ ልክ እንደ መደበኛ ትምህርት አንድ ዶክተር ፋርማሲስትም ነርስም ዶክተርም ሆኖ ይማራል አይደል? በጎን ግን በዶክተርነት ውስጥ ያሉትን ወንጀሎች አይማርም። ያም ማለት ነው ህጉ ትምህርቱ ወይም ዲፓርትመንቱ ይሄንንም ተማር ብሎ ወንጀል አያስተምረውም። ግን እሱ ከትምህርቱ ተነስቶ በጎን እንዴት ገንዘብ ሊገኝ እንደሚችል በአቋራጭ እንዴት እንደሚከብር በዛው ትምህርት ተደግፎ ወንጀልን ሊማር ይችላል። መሰጠት የሌለበት መድኃኒት ሊሰጥ ይችላል። ሰውን የሚያፈዝ የሚያደነዝዝ
ሰውን ጸጥ አድርጎ የሚገድል የፊት የሚያበላሽ አሲዶችን የተለያዩ ነገሮችን በድብቅ ስጠኝ ሲባል ለሌላ ሕክምና ተብሎ የታዘዙ መድኃኒቶችን ለሌላ ተግባር ሊያውለው ይችላል። ይህንን ግን ሕክምናው አይፈቅድለትም። ደብተራም ልክ እንደዛ ነው። ትምህርቱ ቤተክርስቲያን የምትለውን ትምህርት እየተማረ ግን ፊደል ስለቆጠረ ብቻ የድጋም መጽሐፍቶችን ማንበብ ይጀምራል። አንደኛውኑ ፊደል መቁጠር ባይጀምር ይሻለው ነበረ። መሀይም ሆኖ ፊደል ያልተማረ የአስኳላውን ያልተማረ አጠቃላይ ይህ ፊደሉን ያልቆጠረ ተማሪ ሆኖ ገበሬ ሆኖ ቢኖር ይሻለው ነበረ። መሪጌታ ድረስ ተምሮ ወይም ትልልቅ ደረጃ ድረስ ተምሮ ያቋቋም ትምህርት የሊቃውንት ደረጃ ላይ ደርሶ ፊደል ስለቆጠረ ብቻና ያንን ትምህርት ስለተማረ ብቻ አስማት መጽሐፍቶችንም የማንበብ ፍላጎት ካደረበት ምን ትሉታላችሁ? ስለዚህ ምን ብሎ ጻፈ እዚህ ጋር? መሪጌታዎች ለምን ጴንጤ ሆኑ ብለህ ጠይቀህ ተረዳ ይላል። ማን ነው የጻፈው? ራሱ ነው ይሄን የጻፈው። ከቲክቶክ ላይ ነው የወሰድኩት። እንዳለ ቪዲዮቹን በሙሉ ከራሱ ፔጅ ላይ ነው የወሰድኳቸው። እየተጠመቀ ነው ያለው። መሪጌታዎች ለምንድን ነው ጴንጤ የሚሆኑት? ምርጫ ልስጣችሁ፣ 3 ምርጫ ለእናንተ። ምርጫውን ልጽፉልኝ ስለምፈልግ ነው። አንደኛ እውቀቱን በሙሉ አውቀዋለሁ ብለው መርምረው ጨርሰው ኦርቶዶክስ ትክክል እንዳልሆነች ተረድተው ነው ወይስ ትክክል አይደለችም ብለው እነሱ ባሰቡበት መንገድ ሄደው ነው የሚለው እንደ አንዱ ሰዱት። ሁለተኛ ገንዘብ አታሏቸው ኦርቶዶክስን በደንብ ስላወቋት ገድላቱን ድርሳናቱን በሙሉ በማጣመም መጽሐፍ ቅዱስን በማጣመምና የተለያዩ ነገሮችን በማድረግ ለመስራት እንዲመቻቸው ነው ሲሰሩ ቆይተው ሲነቃባቸው ተባረው ነው። ሶስተኛ በአስማትና በድግምት ምክንያት ይሄንን ጥበብ የሚሉትን ጠባብነት ተዋርሰውት መንፈሱን ህዝቡን ሲያገለግሉ ህዝቡን አገለግልን ብለው ስለሚያስቡ ነው እንደዚህ ምላችሁና ህዝቡን ሲያደነዝዙት ትበላችሁ ሲያፈዙት ሲዘርፉት ቆይተው መጨረሻ ላይ ዛሩ ይዟቸው ሄደ ነው የሚባለው። ጴንጤ የሚሆኑት በየትኛው በኩል ነው? እስቲ እናንተ ለዩት። አንዱን አምጡልኝ። አንደኛ ምን አልኳችሁ? ቤተክርስቲያንን እያገለገሉ መጽሐፍትን እናውቃለን፣ መርምረናል፣ ገድሉን፣ ድርሳኑን፣ ስንክሳሩን፣ መጽሐፍ ቅዱስንም መርምረናል ብለው አስበው ትክክለኛ እምነት አይደለችም ብለው በራሳቸው በተረዱበት መንገድ ሄደው ነው። ሁለተኛ ትክክል እንደሆነች እያወቁ ለገንዘብ ብለው ተገዝተው መናፍቃን ገዝተዋቸው በገንዘባቸው ህሊናቸውን ገዝተዋቸው እነዚህም ሸጠው ህሊናቸውን ማለት ነው ወጥተው ነው። ሶስተኛ መናፍስቶቹ ራሳቸው ከልጅነት ጀምሮ እስከ ምንፍቅና ጊዜ ድረስ እሽሩሩ እያሉ ሲያባብሏቸው ያን ሁሉ ነገር ፕሮፌስ ሲያስኬዷቸው የነበሩት መናፍስት ናቸው የሚለው ነገር በዚሁ እንድትመልሱልኝ ይፈልጋለሁ። በጣም በጣም ብዙ ነገሮችን ብናወራም ቀላል ነው ጉዳዩ፣ በጣም ቀላል ነው ጉዳዩ። አመሰግናለሁ። እግዚአብሔር ያክብርልኝ። ሚኪያስ ወይም ወልደ ሚካኤል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኩ። ገና ከመጀመሪያ ጊፍት ሰጣችሁኝና እግዚአብሔር አምላክ በጎደለ ይምላላችሁ። ሶስተኛውን ያላችሁ አላችሁ። ሁለተኛውንስ እንዴት አያችሁት? ሆን ብለው ለማጣመም አዳልሞቴ የወሰደው ነው። ይህን ጥያቄ የጠየቀው ልጁ ነው። እናንተ እንድትመልሱት የምፈልገው ደግሞ እናንተ በምትረዱበት መንገድ ልጁ እንድታስተምሩት ስለምፈልግ ነው። ሜቢ ላይቭን ካየው ይህን ላይቭ እየተከታተለ ነው ብዬ አላስብም። አሁን በዚህ ሰዓት ነገ ፎቶ ሲለቀቅ ወይም እናንተ ቆርጣችሁ ቲክቶክ ላይ ስትለቁት አይቶ ዩቲዩብ ላይ ገብቶ ሊከታተል ይችላል ብዬ አስባለሁ። ስትለቁት የትኛው ላይቭ ላይ እንደሆነ ቁጥሩን ጠቅሳችሁ ብታረጉት ደስ ይለኛል። እና መጽሐፍ ቅዱስን ያውቃሉ፣ ገድሉን፣ ስንክሳሩን፣ ድርሳኑን ያውቃሉ። በገንዘብ ምክንያት ሆን ብለው የቤተክርስቲያንን ሕልውና ለማናጋትና መዋቅሩን ለመነቅነቅ ተልእኮ ለመፈጸም ባግራውንዳቸው ሌላ ሆኖ ቤተክርስቲያን ተመልሰው ሊመጡባት ሁሉ ይችላሉ። ምክንያቱም ስልጠና ወስደዋል። ሂዱና አተራምሱ፣ ሂዱና አበጣብጡ፣ ሂዱና ወንበር አዘበራርቁ ተብለው ይላካሉ። ከሰንበት ትምህርት ቤት፣ ከዲያቆናት፣ ከካህናት፣ ከሁሉም መካከል በህብረታቸው ውስጥ ገብተው የራሳቸው የሆኑ ሰዎችን ያዘጋጃሉ። እንዲያውም አንድ ማቀው ዲያቆን ነበረ በቴዎሎጂ የተመረቀ አሁን ኦልሬዲ ተነክቶበት ወጥቷል። ብዙዎቻችሁ ታውቁት ይሆናል እና ስም መጥቀስ አያስፈልግም። አንድ ደብር ላይ መጥቶ በዲቁና ሲያገለግል የሚገርማችሁ
ተሐድሶችን የፕሮቴስታንቶችን ተልእኮ ይዞ መጥቶ ነው የተቀጠረውና ከገባ በኋላ ግን ሴቶችን በሰንበት ትምህርት ቤት ውስጥ ትምህርት ክፍል፣ ስነ ስርዓት ክፍል፣ መዝሙር ክፍል፣ ሁሉም ክፍል አንዳንድ ሴቶችን አስቀምጧል። የራሱ የሆኑትን መናፍቃንን እኮ ነው እየመጡ መዝሙር ያጠናሉ፣ እየመጡ ይሳተፋሉ፣ እየመጡ ብዙ ነገሮችን ያደርጋሉ። ከዛ ዲያቆናት ጋር ደግሞ እንደ ዲያቆናት ሆነው አብረው የሚያላግጡ የሚያሾፉ ውሎ አብሯቸው የሚውሉ እና እንደ ጓደኛ ሊሆኑ የሚችሉ መናፍቃንን አምጥቶ ደግሞ ጓደኛ አድርጓል። በካህናት በኩልም ልክ እንደዛው ኢንፎርሜሽን እየሰበሰበ እያመጣ ይልካል። ከሁሉም እየሰበሰበ ይልካል። የቤተክርስቲያኑን አገልጋዮች ደካማ ጎን አጥንቶ ጨርሶ ሄዶ ቤተክርስቲያንን የጎዳትና ያጠቃት በጣም ብዙ ችግር ከመንግስት ጋር አነካክቷት አጥሩ እንዲፈርስ ሰንበት ቤቱም እርስ በርስ እንዲበጣበጡ ከሰንበት ተማሪዎች መካከል ወደ 11 ነው 12 ሰንበት ተማሪዎች ተዘርፈው በምንፍቅና እንዲሄዱ እስከ ማድረግ ደርሷል ማለት ነው። ይሄ በገንዘብ ሆን ብለው በሚያደርጉት ነው። በዚህ ግን በአስማቱና በጥንቆላው ግን ይሄ ልጅ እንደጠየቀው መሪጌታዎች ለምን ጴንጤ የሚሆን ይመስላችኋል? ወይም ጠይቁ ተረዱ ብሎ ተናገረ። ጠይቀህ ተረዳ አለ። ሳንጠይቅ ሳይታለም የተፈታ ነው ይባላል። ሀገር ያወቀው ፀሐይ የሞቀው ይባላል አይደል? መሪጌታዎች የሚባሉት 90%ዎቹ አብሾና ፍልሆ የተዋረሱ መናፍስትን ተዋርሰው ህዝቡን በዚህ በአቋራጭ መንገድ ገንዘብ የሚሰበስቡ እኔ መሪጌታነትን አላልኩም፣ መሪጌቶችን ያልኩት ሰዎቹን ያልኩት ደብተራዎቹን ያልኩት እንደዚህ አይነት ሰዎች ስለሆኑ ለገንዘብ ብለው የማይገቡበት ቦታ የለም። መንፈሱም ራሱ ወደ ምንፍቅና እንዲገቡ ደግሞ ይፈልጋል፣ ይጎትታቸዋል ማለት ነው። ነግሬያቸዋለሁ። እኔ በማገለግልበት ደብር እንኳን የዛሬ 20 ዓመትና 15 ዓመት እማቀውን ታሪክ ልንገራችሁ። ያው በግልጽ ነው የምናወራው። የዛ ደብር አገልጋዮች ይሁኑ አይሁኑ አይታወቅም፣ ግን በአካል በደንብ የማውቃቸው ሰዎች ካህናት ናቸው፣ መርጌቶች ማለት ነው። ወጣቶች ተሰብስበው ሰው አየን አላየን እያሉ ተደብቀው ሄደው መገናኛ አምቼ ፊት ለፊት ያለው ወይንም ደግሞ አንበሳ ገራጅ ታውቁታላችሁ። እዛ ፊት ለፊት ያለው የካቶሊክ ቸርች ሄደው በገንዘብ በድብቅ እየቀደሱ ገንዘብ የሚቀበሉ የካቶሊክ ቸርች ፕሮቴስታንቶች ተሐድሶች ጋር የሚሄደው ስብሰባ የሚሰበሰቡ እንደነበሩ ተደርሶበት ብዙ ውይይት እንደነበር አስታውሳለሁ። እና ለምንድን ነው መርጌቶች ጴንጤ የሚሆኑት ሲል ይሄ ነው። መንፈሱ ወደዛ ይወስዳቸዋል፣ ገንዘብ ያታልላቸዋል። ቤተክርስቲያንም ዶግማዋን፣ ቀኗን፣ ትውፊቷን በደንብ አያውቁትም። ዜማውን ብቻ አጥንተው ለክህነትና ለድቁና የሚጠቅማቸው ብቻ ሸምድደው መጥተው ለመቀጠር ስለሚፈልጉ የትንፍጮ ዱቄቱን አምጮ ነው ገንዘቡን ነው የሚፈልጉት እነሱ። ይሄን በዚህ ምዝጋውና ይሄ ልጅ ይሄንን ፎቶ የለቀቀው በዚህ ምክንያት ነው ለማለት ነው። ለመስበክ ይሞክራል ልጁ፣ ለመስበክ ይሞክራል። በጣም የሚያሳዝነው ነገር ግን አንደበት የለውም፣ አንደበተ ርቱዕ አይደለም። ምን ማለት ነው? የገጠር ላሂ ስላለው አይደለም። ገጠር የሆኑ ስንት በጣም አስተዋይ ሰው አለ። የገጠር ላሂ ስላለው አይደለም። ተመልከቱት። አሁን እዚህ ጋር ደግሞ ይግባችሁ ቤዛ ማለት ስለ ስሙ እሱ አይደለም፣ ስብከቱ የእሱ አይደለም። የሌሎችን አባቶች ስብከት በተለይ የጳጳስ ፍኖተ ጽድቅ ሄደው ስለ ድንግል ማርያም ቤዛነትና ስለ ክርስቶስ ቤዛነት ለማዘበራረቅ የሞከሩትን አባት ንግግር ቀንጨብ አድርጎ ነው የሚለቀው። እንደምታዩት ገና ከገጠር ኑሮም አልተላቀቀም። ለምን ፍቅርና እንዴት እንደተዳረገ በዛው ታዩታላችሁ። የሚጠይቃቸው ጥያቄዎች ቀሽም ናቸው። እሱ ጋር ከባድ ሆኖ የሚታዩ ጥያቄዎች፣ እሱ ጋር በጣም በቃ ግዝፎ የሚያያቸው ጥያቄዎች እኛ ስንመልሳቸው በጣም ቀላል የሆኑት ለምንድነው? ስለ መናፍስት በቂ መረጃ ስላገኘን፣ ጸበል ቦታ ላይ ያየናቸውን ብዙ ተአምራቶችም ስላሉ፣ ከዛም አልፎ እሱ አውቀዋለሁ የሚላቸውን እውቀት ደግሞ ያገኘው ከየት እንደሆነ ስላላወቀ ነው። እና በእውነት አፍ በተከፈተ ቁጥር ጭንቅላት ይታያል፣ ሆድቃ ይታያል፣ ይመዘናል፣ ማንነት ይመዘናል የሚባለው ትክክል ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ሳያችሁ
አሁን ይህንን ጥቅስ አድርጎ እንግዲህ የቪዲዮዎቹ መጀመሪያዎቹን ነው ማሳያችሁ። መጀመሪያ ላይ የሚያወራባቸውን ቪዲዮዎች ነው ማሳያችሁ። ግን በእውነት ቤተሰቦቼ እንደው ይሄ ልጅ ፕሮቴስታንት ለምን እንደሆነ ቢጠየቅ ኢየሱስን አግኝቸው፣ ኦርቶዶክስን ደግሞ በቃ ሁሉ ነገሯ እንዳለ የተበላሸና ሁሉ ነገሯ ምንም የማይገባ ነው ብሎ የሚያስበው እንበል ነው። እንደዛም ነው ደግሞ። ግን በስርዓቱ ቁጭ ብለህ መቼ ነው የሃይማኖት ትምህርት የተማርከው ኮርስ የተማርከው ብላችሁ ብትጠይቁት መልስ የለውም። አንድ በሉ። ሁለተኛ በቃልቻውና በአውሊያው ወይም በመናፍስቱ ወይም በድግምቱና በአውደ ነገስቱም በማንበብ በመግለጥ በእንደዚህ አይነት ዙሪያ ላይ ያለውን እውቀት ብትጠይቁት ደግሞ ዘርዝሬ ልናገር ብሎ ደግሞ አውቃለሁ ብሎ የሚናገረው ነገር ይኖራል። ስለዚህ ጊዜውን ያሳለፈው በምንድን ነው ማለት ነው? ፈልጎ ወዶ ፈቅዶ በተዋረሰው መንፈስ በኩል ያገኘውን እውቀት ነው የሚናገረው። የውዳሴ ማርያምን፣ መልካ ኢየሱስን፣ መልካ ማርያምን፣ መልካ ሚካኤል፣ መልካ ገብርኤል ለድቁና የሚያበቃውን ሽምደዳ ራሱ የሸመደደው በአብሾና በአፍሊሆ እንደሆነ በዚሁ ማወቅ ይቻላል። ለምን ያኔ ተማሪ ይሄንን አይነካውም አያደርገውም ማለት አይቻልም። በዛ ላይ ጥይት አይመታኝም፣ ጥይት ይስተኛል፣ ማንም ሰው እኔ ሊገድል ፈልጎ አይገለኝም ብሎ የሚያስብ ሰው ነው። እንደዛም ደግሞ ተሞክሮበት እንዳልመቱት ነው የሚናገረው። ሞክረንብህ አልሞትክም አላችሁኝ፣ ብዙ ጊዜ ልንገድልህ አስበን ነበር አላችሁ። አዎ አስማተኛ በነበርኩበት ሰዓት ልትገሉኝ ካልቻላችሁ አሁን ወደ ጌታ መጥቼ ደግሞ አትንኩኝም እያለን ያለው እርግጠኛ ሆኖ ነው የሚናገረው ማለት ነው። እና ዲያብሎስ የራሱን ሰው አያስነካም፣ የራሱን ሰው አያስነካም። ገና ብዙ የሚክድለትና የሚያስክድለት ህዝብ ስላለና በዚህ ልጅ አንደበት ተጠቅሞ ዲያብሎስ ብዙ የቤተ ክርስቲያን አገልጋዮችን ሆነ ምዕመናንን ለማሰናከል ምላሱን እንደ አንድ ጥይት ስለሚጠቀምበት ለምን ጥይት ይመታዋል? ራሱ ጥይት ሆኖ እንዴት ጥይት ነው ይመታል? ስለዚህ ይሄ ልጅ በትክክል አጋንንት ሰፍሮበት እያናገረው እንደሆነ ከንግግሮቹ ትረዳላችሁ። ገና እንዳለቀቀው ጭራሽ እንዲያውም ጴንጤ ከሆነ በኋላ በቀደም አሰምቻችኋለሁ። አጋንንቱን አሁን ጥራው ብላችሁኛል፣ እጠራዋለሁ፣ ከመጣ መጣ የራሳችሁ ጉዳይ ሲላልሰማችሁትም ይሄው ልጅ ነው ራሱ ነው። አሁን በተራ ሆኖ የእሱ ተራ ሆኖ አምጥቼዋለሁ ቪዲዮን ማለት ነው። ብዙ ቪዲዮ ነው ማሳያችሁ። እና ፕሮቴስታንትም ሆኖ ድግምቱን እየደገመ መንፈስን ለመጥራት ጥረት ሲያደርግ ይታያል። ለዛ ነገር ማስተባበያ ይሰጣል። ምን ይላል እንግዲህ? ይሄ ጥበብ ነው። ለምን አሁንም ጴንጤ ከሆንክ በኋላ ማተባሰርክ፣ ለምን ጴንጤ ከሆንክ በኋላ ይሄን ድግምት ደገምክ እንዳትሉኝ፣ ይሄ ጥበብ ነው፣ ምንም ችግር የለውም ብሎ ሲናገር ትሰሙታላችሁ። ገና ይሄ ልጅ ከአጋንንት ስርዓት አልተላቀቀም ብቻ ሳይሆን እንዲያውም አጠበቀው። ውስጥ ያለውን አጋንንት ከጸበል አራቀው። ጸበል እንዳይገባ እንዳይጸልዩለት፣ የበቁ አባቶች እንዳያገኙት፣ ጭራሽ ድህነት ልትሆነው ከምትችለው ከቤተ ክርስቲያን ኃይል ከቅዱስ ቁርባኑ ርቆ ታቦትን፣ ጽላትን፣ ቅዱስ ቁርባኑ ቤተ ክርስቲያን ውስጥ ያለውን ነገር ሁሉ የሚሳደብ ሆነ ቁጭ የነ ወንጌላዊ ወንጀለኛው ነው እንጂ ወንጌላዊ ወንጀለኛው ኤርሚያስ የነ ትዝታው የነዚህ ሁሉ ታናሽ ወንድማቸው ሆኖ ቁጭ አለ። ሙሉ በሙሉ ቤተ ክርስቲያን ከላይ እስከታች ድረስ ምንም ነገር የሚጥም ነገር የላትም። ሁሉ ነገር ነው የሚነቅፈው። መስቀል በዓል ሲመጣ መስቀል ይነቅፋል። የድንግል ማርያም የግንቦት አንድ ቀን ሲመጣ ወይም ደግሞ ብቻ ከፊታችን የሆነ በዓል ሲመጣ ያንን በዓል መንቀፍ አለ ትዝታውና ኤርሚያስ ስራቸው። ይሄም ደግሞ ለቲክቶክ ብሎ እያንዳንዱ በዓል ሲመጣ ነገ መስቀል ነው፣ ስለ መስቀል እስቲ እናውራ ብሎ በቃ ክደት ይጀምራል። እና ምን ያህል ያዳቆነ ሴጣን ሳያቀስ ሳይቀርም እንደሚባለው ነገር በእነዚህ ሰዎች ላይ እንዳለ ታያላችሁ። እና የበለጠ እስራቱን ያጠበቀው እንዳይፈታ አደረገው። ወደ ምንፍቅና ሲኬድ በመናፍቃን አዳራሽ ውስጥ ያለው በእነሱ አዳራሽ ውስጥ ያለው ኢየሱስ ማን እንደሆነ ቀድሞ እንኳን አለማወቁ፣ በስሜ ይመጣሉ አትስሟቸው፣ በበረሃ በእልፍኝ በዚህ ነው የሚሏቸው አትስሟቸው፣ በፈተና የሚጸና ደግሞ የተባረከ ነው ተብሎ ኦርቶዶክስ ውስጥ ሆኖ ፈተናን የተቋቋመ በውጭ ያሉትን የማይሰማ ሰው እንዴት የተባረከ እንደሆነ ተጽፎልናል። ከኦርቶዶክስ ወጥቶ ከተዋህዶ ወጥቶ ጴንጤ ለመሆን በቂ መረጃ አለኝ እኔ ለመሆን እኔ ጴንጤ እንደ ሰው ሰውኛ ስታስቡት ከጳጳሳት ከቤተ ክህነት ከቆሞሳት ከአገልጋዮች ከምናምን ከማየው ነገር በአይን የሚታየው ሰዎች ላይ የሚታየው ግን ቤተክርስቲያን ጠምጥሞ ጥፋት ከሚያጠፋው ካህን ጋራ ተደምራ የምትታይ ብቻ ሳትሆን ለብቻዋ ደግሞ ምን አላት? ቤተክርስቲያን የራሷ የሆነ ዶግማ፣ ቀኖና፣ ትውፊት አላት። እሱን በተግባር ፈጽሜ እግዚአብሔርን ጥራው ተብያለሁ። ስጠራው አልሰማም ካለኝና አልመጣም ካለኝ ብቻ ነው ሃይማኖቴን
ሊቀይር የሚገባው እንጂ ቄሱ፣ ጳጳሱ፣ ፓትርያርኩ ወይ ደብተራዎቹ ድግምት የሚደግሙት አጠቃላይ በኦርቶዶክስ ውስጥ ያለው ስርዓት በሙሉ ፈጻሚዎች ሰዎቹ ማለት ነው ክርስትናን በአግባቡ መኖር ስላልቻሉ ክርስትናን በመንፈሳዊ ህይወት በኩል በግል ህይወታቸው በኩል ሊኖሩ ስላልቻሉ ብቻ ቤተክርስቲያንን ጥሎ መውጣት በጣም ስንፍና ነው። በጣም እንዲያውም ከስንፍናም አልፎ ድድብና ነው። አርቆ አለማሰብም ጭምር ነው። እስቲ እንስማው የሚናገረው። ሰላም ጤና ይስጥልኝ ለሁሉ። እንዴት ናችሁ? እኔ እውነታውን ከማውጣት ወደ ኋላ የምልበት ነገር የለም። ግን ሃይማኖትን ነው የተሳደበው ለምትሉ ሰዎች ሁሉ አይደለም። ሃይማኖት ዛቻ ላይ አልገባውም። አሁንም የጥንቁልና አሰራርን ከደብተሮች ጋር ያለውን ነገር እስከ መጨረሻ እንወያይበታለን። እለቃለሁ። ስለነሱ ጉዳይ ጥንቃቄ እንድታደርጉ አሁንም እለቃለሁ። ሃይማኖትን ነው የጠላው የምትሉ ሰዎች ግን ተሳስታችኋል፣ አይደለም። ስለዚህ እውነታውን እለቃለሁ ቪዲዮ። አሁንም የዚህን የመናፍስት አሰራር ጉዳይን እለቃለሁኝ። ህዝቤ እንዲጠነቀቅ እፈልጋለሁ። ከአሁን ሰዓት ጀምሮ የምለቀውን ትምህርት እንድትከታተሉ። ማንም ሰው በዚህ መናፍስታዊ አሰራር እንዲሸወድ አልፈልግም። አይነ እያየ ሰው እሳት እንዲገባም አልፈልግም። ሰው እንዲበላ አልፈልግም። አይነ እያየ ሰው እንዲበላ ስለማልፈልግ አሁንም መናፍስታዊ አሰራታን በደንብ አስተምራችኋለሁ እንድትከታተሉ። እነሱ ይጠይቁኝ። አሁን ማንም ሰው እንዲታለል እንዲሸወድ አልፈልግም። አይኔ እያየ ሰው እንዲሞት አልፈልግም አለ። ግን ምንድነው ተበልተሽ አልቀሻል፣ ያለሽ መስሎሻል፣ ተበልተሽ አልቀሻል የሚባል ነገር አለና ይሄ ወንድማችን እሱ ደህና ቦታ እንዳለ ያው ጽሁፉ ራሱ ያል ደብተራ ነኝ የሚል አስማተኛ ደብተራ፣ ጠንቋይ፣ አሳፍርሃለሁ፣ ሌላ ዳይ ወደ ኢየሱስ ብሎ ነው የጻፈው። አሁን ይሄ እሱ የሚያስበው ምንድነው ድኗል። በቃ ጥላው እሱ ዝናብ እየመታው አይደለም ሌላው ዝናብ እየተደበደበ ነው ብሎ የሚያስበው ይሄ ነው። የፕሮቴስታንቶች ሐሳብ ይሄ ነው። በቃ እነሱ ፈጽሞ ከዚህ ትውልድ በጣም የራቁ ናቸው። በቃ በእነሱ ቤት በፍጹም አሁን ያለው መከራና ስቃይ እኔን አያገኘኝም፣ አይነካኝም፣ በጌታ ነኝ ብሎ ነው የሚያስቡት። ቢያገኛቸው መከራውን እንኳን እንዳገኛቸው አድርጎ ሳይሆን በራሳቸው ተርጉሞት ያ መከራ እንዳልሆነ ለማሳየት ይሞክራሉ። እና ይሄ ልጅ በጣም የዋህ ምስኪን፣ በጣም አሳዝኖኛል በሚናገረው ንግግር። ስለ መናፍስት ለማጋለጥ ወይም ደብተሮችን ለማጋለጥ ብሎ የከፈተው ቲክቶክ እንደሆነ ያስታውቃል ሲጀምርም ጀምሮ። እና አይዞህ በርታ እንዳሉትም ያስታውቃል። አይዞህ በርታ ብለውታል። ለምን ሲጀምር ኦርቶዶክስ እንደነበር፣ አገልጋይ እንደነበር፣ መርጌታ ወይም ዲያቆን እንደነበር ስለሚያውቁ ለሱ ድጋፍ ያደርጉለት ይችላሉ። ይሄ ልጅ ገንዘብን ቤትም ያገኘው ለገንዘብ ብዬ አይደለም የገባሁትም ይበል። አፉ ላይ ያለው ቃል ግን ጀማሪ ክርስቲያን ከጳጳስ ይበልጣል እንደሚባለው በእኛ እምነት ውስጥ እነሱ ጋር ሲገባ ለጊዜው ምንም የገባው ነገር ያለ አይመስልም። ወይም ደግሞ ምንም ነገር እንዳልገባው ነው እኛ የምናየው። እሱ ግን የተረዳ አይመስለኝም። ምክንያቱም ከፊት አሁን የሚናገራቸውን ቃላቶች ስትሰሙ መንፈስ በትክክል አፉ ላይ ሆኖ እያወራ እንደሆነ ትረዳላችሁ። የተዋረሰው ሀቤ ብሎ የተዋረሰው መንፈስ ነው የሚያወራው። ኢየሱስ የሚያወራ ይመስለዋል፣ ግን አይደለም። ለምን ቤተክርስቲያንን ያቆሸሿትን አባቶች እያጋለጠ ቤተክርስቲያን መቆሸሿን እያየ ሲዘባርቅ እናየዋለን። አንድ ቦታ ላይ ኦርቶዶክስ እኮ ችግር የለባትም እኔ እኮ በውስጥ ያለውን የሚያገለግሉት ነው የምናገሩ ይላል፣ ዛቻ ሲበዛበት። በአንድ በኩል ደግሞ ኦርቶዶክስ ውስጥ ያለውን በሙሉ ሲነቅፍ ታዩታላችሁ። እና ግራ ገብቶታል፣ ተምታቶበታል። ራሱን እንደ ዳና አድርጎ ማሰቡ ብቻ አይደለም የሚያናድደው ነገር፣ ሰውን የሚያስብበት ሰውን የሚረዳው በሙሉ እንዳለ ደንቆሮ፣ መልስ የሚሰጡትን ሰዎች ኮሜንት የሚያደርጉለትን ሰዎች በሙሉ ሪስፔክት አያደርግም፣ አያከብርም። ግን የዋህ ነው፣ ምስኪን ነው። በጅልነቱ በየዋህነቱ እየተሸወደ እንደሆነ የምረዳው። አሁን በተከታታይ የምከፍትላችሁን ቪዲዮዎች የምታዩቸው ቪዲዮዎች የምታዩት በቅንነት መሆን አለበት። ቅንነት ስላችሁ ምንድነው? ልጁ የሚናገረው ባለማወቅ እንደሆነ እያወቀ ሆን ብሎ ቢናገረውም እሱ ግን ያልገባው ነገር አለ። በተለይም ትምህርታችንን ቢሰማ ይሄ ገጠመኝ ብለን የምናዳምጠው የመምህር ግርማም የፈውስ ፕሮግራም ቢያየው፣ በእርግጥ እሱን ቢያይ ምን ይላል? ያው መንፈሱ መቼም አረችን እኛም የምንሰራባት ፈውስ ይሄማ ድብትርና ነው ሊል ይችላል። ለምን? አንዴ ተወስዷል። ምንፍቅና መንፈስ ደግሞ በጣም አደገኛ መንፈስ ነው። አንዴ ከተዋረሳችሁ ከአንዴ ከገባ በቃ
በእነሱ ቤት ኢየሱስ ነው የሚመስላቸውና እውነት ኢየሱስ ክርስቶስ ያለው እኛ ጋር እንደሆነ የምትረዱት ይሄንን ነገር ችሎ ተቋቁሞ ውስጥ ሆኖ በቅዱስ ቁርባን የሚገኘውን ህይወት ስታጣጥሙት ነው። አልኳችሁ እኮ እኔ ከሚደረግብኝ አንጻር ከሚወርውሩብኝ አንጻር እኔ ነበርኩ መጀመሪያ የምሞተው። አንድ ሁለተኛ ነገር ደግሞ እስካሁን በህይወት አልቆይም ነበር ቅዱስ ቁርባን ባይኖር ኖሮ። በቃ ካለ በቃ ነው። በእርግጥ እግዚአብሔር ግን በጣም ብዙ ወጥመዶች አሉ፣ በዙሪያችን የተጠመዱ ወጥመዶች አሉ። እየረገጥ ነው የምንሄደው። የተጠመደውን ወጥመድ እያፈናጠር ነው፣ እግራችንን ሳይዘው ማለት ነው፣ እጃችንን ሳይዘው፣ ምናችንን ሳይነካው እና ይሄ ልጅ በጣም ነው ያሳዘነኝ። ሳላገኘው ይሄ ልጅ ቀድሞ ጠይቀውም ቢሆን ኖሮ አውርተን ቢሆን ኖሮ ብዙ ነገር እንመካከር ነበር። ኢቭን የሱን ስራ የሰሩ የነበሩ መርጌቶችንና ደብተራዎችን ንስሐ የገቡትን በሙሉ አሳየውና አገናኘውና እንዲወያዩ አድርገው ነበር። ይሄን እንኳን ባይቀበል የሚሰማውን ስላጣ ሊሆን ይችላል፣ ወይም ደግሞ የሚመልስለትም ሰዎች ስላጣ ሊሆን ይችላል። ለጠየቀው ጥያቄ መልስ ጠይቆ አልተመለሰለትም ይሆናል፣ ወይም ደግሞ ራሱ ጠይቆ ራሱ የሚመልስም ሰው ሆኖ ተሳስቶ ሊሆን ይችላል። እንስማ እስቲ። አለን የሚሉት የመናፍስት ፈታን እንሰራለን ብለው የሚከራከሩት ደብተራዎችና ጠንቋዎቹ እኔ ጋር ውይይታቸውን ይቀጥሉ። አሳፍራቸዋለሁ። አሁንም አፋቸውን አስረዋለሁ። አንድም ኮመንት ላይ ገብቶ የመናፍስት አሰራር የሚሰራ ደብተራ ወይም ጠንቋይ ኮመንት ገብቶ የሆነ ጥያቄ ያቀረበልኝ የለም። እያየን አለፈው ስክሮል እያለገ። ሌሎች ግን ያልገባቸው ሰዎች ስድብና ዛቻ ያደርጋሉ። ስላልገባቸው ነው፣ ችግር የለውም ምንም ነገር ሊያደርጉ አይችሉምና ስላልገባቸው ሃይማኖትን ጥላቻ ላይ መሰላቸው እና በሌላ ጉዳይ እንዳትቀየሙ አሁንም ዳግም እለቅላችኋለሁ። እስቲ እንስማው እንግዲህ። እግዚአብሔር አምላክ እስትንፋሱን ወይም ደግሞ የእስትንፋስ የስሙ ስሞችንና የመንፈስ ቅዱስን ጸጋና የመንፈስ ርኩስን ጸጋ በስሞችና በቀለሞች ነው ያስቀመጠው። ከቀለሞች አልፎ ደግሞ በእሳትና በውሃ በመሬትና በንፋስ ነው ያስቀመጠው። እነዚህም ውሃ የምንላቸው ለምሳሌ 3 ናቸው። እሳት የምንላቸውም 3 ናቸው። የምንላቸውም 3 ናቸው። መሬት የምንላቸውም 3 ናቸው። 3 ሲባዛ በ4 12 ናቸው። አንድ ዓመት 12 ወራት ነው። ለምሳሌ መስከረም የሚወጣው ኮከብ አለ፣ ጥቅምት የሚወጣው ኮከብ አለ፣ ሂዳር የሚወጣው ኮከብ አለ፣ ታኅሳስ የሚወጣው ኮከብ አለ፣ ጥር የሚወጣው ኮከብ አለ፣ የካቲት የሚወጣው ኮከብ አለ፣ መጋቢት የሚወጣው ኮከብ አለ፣ ሚያዝያ የሚወጣው ኮከብ አለ፣ ግንቦት የሚወጣው ኮከብ አለ፣ ሰኔ የሚወጣው ኮከብ አለ፣ ሐምሌ የሚወጣው ኮከብ አለ፣ ነሐሴ የሚወጣው ኮከብ አለ። ኮከብ 12 ናቸው። በእነዚህም ኮከብ ደግሞ በድርድር ላይ ስናስቀምጣቸው ሐመል፣ ሰውር፣ ገውዝ፣ ሻርጣን፣ አሰድ፣ ሰንቡላ፣ ሚዛን፣ አቅራብ፣ ቀውስ፣ ጀዲ፣ ደለዊ፣ ሁት ናቸው። ከነዚህ አሁን ለምሳሌ 3 ውሃ፣ 3 መሬት፣ 3 እሳት፣ 3 ንፋስ ናቸው። ከነዚህም ውስጥ አሁን ለምሳሌ የአንድን ሰው ታሪክና ፍጣሮትን ማወቅ ይቻላል። ማንም ሰው የመጀመሪያ ስሙ ከተያዘና ከመጀመሪያ እናቱ ጋር ስም ከተጣመረ የተወለደበትን ቀንና ዕለት ይነግረናል። ያለት ደግሞ ተቆጥሮ አበቅቴና ሕጸጥ መጥቅ ተቆጥሮ ጨረቃው ስንት እንዳደረ ስንት ሌሊት እንዳደረ ተቆጥሮ በቀመር ይደረስበታል። ይሄ ሁሉ የሚፈጠረው በቀለም ነው። አንድ አጋንንትን ደግሞ መሳብ የሚጀመረው ወይም ደግሞ ስበን ማናገር የምንችልበት ከነዚህ ቀለማቶች የተነሳ ነው። አንድ ነብይ ደግሞ ነብይ ነኝ ብሎ ከተነሳ እግዚአብሔር አምላክ ተናገረ የሚለው ውሸቱን ነው፣ በፍጹም ነው። ቀለም አያችሁ አሁን እንዴት እንደሚዘበራርቅ። እዚህ ጋር የጻፈው ምንድነው? መናፍስትን መለየት እና ማወቅ ብሎ ነው የጻፈው። መጀመሪያ ስለ ኮከቦች ተናገረ። መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ብሎ 12ቱን ወር ጠቀሰና ኮከብ አለው አለ። 12ቱም ወራት ኮከብ አላቸው ብሎ ቢል ባጭሩ በቂ ነበረ። ሰዓታችንን ገደለብን። ግን የሚያውቀትን ሲተነፍስ እነዚህ ነገሮች እውነት ናቸው ብሎ የሚያስብ ከሆነና ይታወቃል ካለ የሰውየው ስም ከታወቀ እና እናቱ ከታወቀች ሰውየው ማን እንደሆነ ምን እንደሚያደርግ ውሎው፣ ንግግሩ፣ ሀሳቡ ይታወቃል ብሎ ከተናገረ ዛሬ ላይ እንግዲህ መናፍቆ ነው፣ ፕሮቴስታንት ሆኖ ነው አይደል ይሄን የለቀቀው ይሄን ቪዲዮ ያምንበታል ማለት ነው። የሚገርማችሁ የውዳሴ ማርያም ሌሎችም አጠቃላይ የሸመደዳቸውን ነገሮች በሙሉ ትክክል አይደሉም ውሸት ናቸው ብሎ የመናፍስት አሰራሩን ግን ትክክል ነው ብሎ ነው የሚያምነው። ይሄን ለማለት ነው እንግዲህ ያመጣሁት ህዝብ እንድታዳምጡት የፈለኩት። ይታወቃል ኮከቦቹን በመቁጠር የተለያየ ነገር በማድረግ እሱ በሚላቸው ፕሮሰስ ውስጥ በመሄድ አንድን ሰው መለየት ይቻላል ብሎ የሚያምን ሰው ኦርቶዶክስ እንዴት መረዳት አቃተው? እንዴት ፕሮቴስታንት ሆኖ አስቡት። ፕሮቴስታንት ሆኖ እኮ ነው ጴንጤ ነው ይሄ ልጅ። ይሄን ሁሉ የሚዘረዝረው ጴንጤ ሆኖ ነው። እና
ትክክል እንደሆነ አድርጎ እያወራ የመናፍስቱን አሰራር ላይ ፐርፌክት ስለሆነ ይህንን ኮከብ ሲቆጥር መንፈሶቹ መጥተው ስላናገሩትና ወይም ደግሞ ሲቆጥር የአንዳንድ ሰዎችን እድል ሲያነብ ትክክል ሆኖ ስላገኘው ያ የመናፍስቱ አሰራር ትክክል ነው ብሎ አሰበ ማለት ነው። ኢየሱስ ክርስቶስን በኦርቶዶክስ ውስጥ ግን ሊያገኘው አልቻለም። ለምን? ሱባኤ አልያዘም፣ አልጸለየም፣ የግል ህይወቱ ጥሩ አልነበረም። ልክ መናፍስትን ለመጥራት ያንን ያክል ርቀት ሄዶ መሸምደድ ያለበትን ማጥናት ያለበትን አጥንቶ አስተውሉ፣ በደንብ የምናገረው ነገር አጥንቶ አግኝቶት ሰዎችን እድላቸውን ሲያነብ ለምሳሌ አሰለፈች የምትባል ሴትዮ የምትሏን ፊደል ወስዶ ወይም አሰለፈች የሚለውን ስም ወስዶ ከእናቷ ጋር ለምሳሌ አሰለፈች ከበደ ከሆነ አሰለፈች ከበደ የምትባል ሴትዮ እናቷ ማን እንደሆነች ይጠናል። እናቷ አየለች ነው እንበል። አሰለፈች እና አየለች ኮከባቸው ይታወቃል። ከዛስ ይታወቃል። ያንን እድላቸውን አነበበ። አንቺ እንደዚህ ነሽ፣ እናትሽ እንደዚህ ናቸውና እድልሽ ይሄ ነው ምናምን ያለ ነገራት። ይሄን አላምንበትም እኮ ግን ይሄንን ሲነግራት አዎ ልክ ነህ፣ ወይኔ እንዳለ ህይወቴን የነገርከኝ ምናምን ብላ ትለዋለች። እቺ ሴት የወደፊት ህይወቷንም ሲነግራት ታምነዋለች። ለምን? ያለፈውን ነግሯታል። ያለፈውን ነግሯታል። የፊቱንም ሲነግራት ትጠብቀዋለች ያን ጉዳይ። ይሄንን ለምን እርግጠኛ ሆነ ሲባል ስለሰራበት በደንብ መናፍስቶቹን ጠርቶ ኑ ከኔ ጋር እንስራ ኑ ሀቤ ብሎ ጠርቷቸው አብሮ መናፍስቶቹ ከሱ ጋር ስለሰሩ እርግጠኛ ነው ማለት ነው በዚህ ጉዳይ። ከእግዚአብሔር ጋር ኦርቶዶክስ ውስጥ ሰርቶ ያውቃል ወይ? ቅዳሴ መቀደስ ከእግዚአብሔር ጋር መኖር አይደለም፣ ማገልገል ነው። ቅዳሴ በቅዳሴ ስርዓት ውስጥ ወይም በአገልጋይነት ውስጥ ለደሞዝ ብሎ መስራትና ለነፍስ ብሎ ደግሞ መጾም፣ መጸለይ፣ መስገድ፣ ጸበል መጠመቅ፣ ከዛ ማታ ማታ እየሰገዱ እየጸለዩ አቤቱ ጌታ ሆይ እባክህን ክርስቶስ ሆይ ተገለጥልኝ፣ መልካ ኢየሱስ እየጸለየ ውዳሴ አምላክ እየጸለየ ሌሎች መዝሙረ ዳዊት እየጸለየ እግዚአብሔርን ተለማምነዋል። ይሄ ልጅ ለግል ህይወቱ ምን ያህል ቀናኢ ነበረ የሚለው ነገር ስታዩት ደግሞ የለም። ቢኖር ኖሮ ልክ ይሄንን የአስማቱን የድግምቱን ወዶ ፈቅዶ ሲሄድበት ሰይጣን እንደቀረበው ሁሉ እግዚአብሔርን ወዶ ፈቅዶ ሲቀርበው ደግሞ ይቀርበው ነበረ። እንድትረዱ የሚፈልገው ይሄንን ነው። እና ትክክል ነው ብሎ አምኖ ነው መናፍስትን መለየትና ማወቅ እንዴት እንደሚቻል ብሎ ጴንጤ ሆኖ ኦርቶዶክስ ውስጥ ያለውን የድብትርና አሰራር እኛ የኦርቶዶክስን ሳይሆን ኦርቶዶክስ ውስጥ ሆኖ የተማረውን የድብትርና አሰራር ቤተክርስቲያን ባትፈቅድም ይሄን ትምህርት እኛ ጋር ሆኖ ግን የተማረውን ትምህርት እንደ ጥሩ ነገር ወስዶ ያብራራበታል። አልሸሹም ዞር አሉ ነው ማለት ይሄ ሰው ይቆጨዋል ማለት ነው። ከሄደ በኋላ ተመልሶ መምጣት ይፈልጋል ማለት ለድብትርናው ሲል ጴንጤው ሆኖ አይፈቀድለት ይሆናል። ኦርቶዶክስ ጋር ግን የሚናገረው የለም። እንዲያውም የሚደግፉት ሁሉ አሉ። ጥበብ ነው እያሉ ጠባብነታቸውን የሚደግፉት ሰዎች አሉ። ዛሬ እሱ የመናፍስት መጎተትን፣ አስማትን፣ ድግምትን፣ ድብትርናን እየተቃወመ ነው የሚመስለው ለራሱ ሳቀው ግን የመናፍስትን አሰራር እየሰራላቸው ነው። በኋላ በምትሰሙት ነገር ትሰሙታላችሁ። እናትን ነው የሚሰማው እግዚአብሔር። እኛ በቀለማቶች እንድንንቀሳቀስ አድርጎናል። ቀለማቶች የተባሉት የኢትዮጵያ ቀለማቶች አሉ። ጄኔራሊ ዓለም አቀፍ ቀለም አለ። በእነዚህ ውስጥ የተሰራ የቀለም የድምጽ ማሰሚያና ሚስጥር መናገሪያ ወይም የመንፈስ ቅዱስን በለው የመንፈስ ርኩስን በለው ከነዚህ ቀለማቶች ውስጥ ስነ ስርዓትና ህግ አላቸው። ለምሳሌ አሌፍ፣ ቤት፣ ጋሜል፣ ዳሌት፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜር፣ ኖን፣ ሳምኬት፣ ኤፌ፣ ጻዴ፣ ቆፍሬ፣ ሳንተው እነዚህ ቀለማቶች ላይ የአዳም እስትንፋስ ያለበት ነው። እስትንፋስ አዳም አለበት። የአዳም እስትንፋስ ማለት እግዚአብሔር ሰጠው ጸጋ ነው ለዚህ ማለት ነው። ለአዳም ምን አይነት ጸጋ ሰጠው? በቀለም ነው የሰጠው ማለት ነው። ቀለም የነቢያቶችንም ቃል በመጽሐፈ ቅዱስ የቆየንበት ነው። ከዛም አልፎ ደግሞ ጥበባትን ያዝንበት ነው። ዓለም ሁሉ የቀለማትን ጥበብና የቀለምን መነሻና መድረሻ አያውቅም። ለምሳሌ አንድ ቀለም አሁን ያብራራ ነው። በነገራችን ላይ እያብራራ ያለው የኦርቶዶክስ በቤተክርስቲያናችን ውስጥ ያለውን አስተምህሮ ነው ብሎ ነው እሱ እና ግን ተቀብሎታል እኮ የሚገርማችሁ ፖዚቲቭሊ ነው። ለምን የመናፍስት ተራር በዛ በኩል ስለሄደበት ስለደከመበት ሊከስር አይፈልግም። እንደ ጥበብ ስለሚያዩ ነገ ከነገ ወዲያ የሆነ አደጋ ቢያጋጥመው እንኳን አንድ የሆነ ለክፉ ቀን ደራሽ አድርጎ ያስቀመጠው ሽምደዳ ስላለ አንዴ ተረክ ያደርግና ይጠቀምበታል። ከዛ ደግሞ ጌታ ሆይ ማሪ ሊል ይችላል ማለት ነው። ኦርቶዶክስ ላይ እንደለመደው እዛም ሄደው ደግሞ ያችን ይሞክራታል። በጣም የሚገርመው ነገር ስለዚህ አስቡት አሌፍ፣ ቤት፣ ጋሜት ብሎ እነዚህን ስሞች ጠርቶ ቀለማቶቹ የአዳም እስትንፋስ ናቸው። እስቲ ከመጽሐፍ ቅዱስ አሳየን ብትሉት ይሄን ነገር ሊያሳይ ይችላል ይላል። የአዳም እስትንፋስ ናቸው የሚል አለ ተጽፏል። ለምን ሌላው የድንግል ማርያም አማላጅነት ላይ የመላእክቶች አማላጅነት ላይ የሌሎች የቤተክርስቲያናችን ትምህርቶች ላይ ጥያቄ ከመጽሐፍ ቅዱስ አሳዩኝ ለምን ይላል? ይሄንን ለምን አያሳየንም?
ይሄን ለምን እርግጠኛ ሆነ? ሰይጣንን ሲጎትተው ስለመጣለት። አያችሁ፣ እዚህ ጋር እግዚአብሔርን ግን ና ብሎ ጠርቶት አልመጣለትም። ለምን ና ብሎ አልጠራውም? ና ብሎ የጠራው በቅዳሴ ለሌላ ሰው ነው። በቅዳሴ ላይ ለደሞዙ ነው ሲጠራው የነበረው ማለት ነው። ያ ደግሞ እግዚአብሔር የሚመጣበት መንገድ የሚመጣውን ቢመጣ ለምእመናን ነው የሚመጣው። ምክንያቱም ለደሞዙ ነው ሲሰራ የነበረው ለነፍሱ አይደለም። በጣም ይገርማል። የቁጥር ብዛቱና የቁጥር ምጣኔው የተለካውና በስንት ቁጥር እንደተለካ እሱ የራሱ ሚስጥር አለው። ለምሳሌ በኢትዮጵያ ቀለም ከህርን አ የሚለው 2 ነው፣ ሀ የሚለው 3 ነው፣ ጸ የሚለው 2 ነው። በእነዚህ ቀለማቶች የራሱ ለምን 2 ቀለም መጣ ብሎ የማይጠይቀኝ ሰው መጥቶ እኔ እግዚአብሔር ድምፅ እሰማለሁ ቢለኝ ምንም አይመስለኝም። ትንቢቱ ሊተነበየው ይችላል። አብዛኛውን ግን በሪል ላይ የተተነበየውና እውነተኛ ቃል ተነግሮ የሚገኘው በድፍትርና ዓለም ላይ ተጠቅሞ የተናገረው የጥንቁልና ሂደት ቢሄድም እሱ የተናገረው ሰው ሪል ነው። በነቢያት ዓለም ላይ ደግሞ የተነገረው አንዳንዱ ፍጻሜ ነው፣ አንዳንዱ ደግሞ ይፈጸምልኛል ብሎ የተነበየ ሰውዬ በእምነቱ የሚያስፈጽም ነው። እምነት ከሌለው አይፈጸም ብሎ የሚሆኑ ናቸው። ነቢያቶች የእግዚአብሔርን ድምፅ ሰማው የሚሉት በቀለም እንጂ በድምፅ ሰምተው አያውቁም። ደፍተሮች የመንፈስ ርኩስን ድምፅ ሰማው የሚሉት አዎ ሰምተዋል፣ ይሰማሉ። በእነዚህ ቀለማቶች ስነ ስርዓቱን ጠብቀውና የሚያስፈልገውን ነገር አድርገው ከአጋንንት ጋር በይፋ ማውራት ይቻላል። በመንፈስ ቅዱስ ማውራት የሚቻለው በቀለም ላይ እና አንተን ደስ ደስ በሚል ላይ ነው። በዛም አልፎ አንዳንድ የመንፈስ ቅዱስ ሊከሰት ይችላል። የሚከሰተውም ከቀለማቶች አንጻር የተነሳ ነው። በዛም ላንተ መንፈስ ቅዱስ የሚከሰትልህ ወራት አለ፣ የተለየ ወራት ነው። በሁሉም ወራት ላይ ይከሰትልኛል ብለህ ብትጠብቅ አይከሰትም። ቀንና ዕለትም መዓልትም አለው። በእነዚህ ውስጥ የተመረጡ ቀናቶች ላንተ ነገር አሉ። ላንተ የተመረጡ ቀናቶች አሉ። በእነዛ ቀናቶች ነው እንጂ የሚመረጥልህ ዝም ብሎ ባዘቦቱ አይመረጥልህም። ምንድን ነው እስቲ ካወራ ውስጥ የገባችሁ? ምናልባት ለእናንተ ላይገባችሁ ይችላል። እኔ እረዳዋለሁ። ለምን? ይሄ የሚያወራውን ነገር ስለማውቀው ነው። ለምሳሌ እንዳለ ያወራቸውን ነገሮች በሙሉ እሱ ሲያደርጋቸው የነበሩ ናቸው። ትንቢት በቁጥር በቀለምና ትንቢት ከእግዚአብሔር በሚመጣ ቃላት በሁለት ነገር ይለያያል። ያናገረው ፈጽሞ እንደዚህ ብሎ ነገር የለም። እግዚአብሔር በህልምም በራእይም ገለጥም ያናግራል። መንፈስ ቅዱስ በአይንም ይታይ አይደለም፣ ግን በሰው ላይ አድሮ በህልምም በሆነ ነገር አድርጎ ይናገራል። ምን አለ ክርስቶስ? እንግዲህ ከመወለዱ በፊት በነቢያት ላይ ሆኖ ሲናገር እንደነበረ ስግው ቃል ሳይሆን በፊት አካላዊ ቃል በነበረበት ሰዓት ክርስቶስ ምን ይሆን ነበረ? ያናግራቸው ነበር። አብርሃም ሳይወለድ በፊት ነበርኩኝ ብሎ የነገራቸውም ለፈሪሳውያን ለሰዱቃውያን ይሄንን ነበርኩኝ በእነሱ እናገር ነበረ ብሎ ተናግሯል ክርስቶስ። ስለዚህ እግዚአብሔር ነቢያትን ያናገራቸው ነበር። አዎ ምንም ቀመር ቁጥር ምናምን ሳያስፈልግ ያናገራቸው ነበረ። ይሄን ሂድና ተናገር፣ እኔ ላም ጠባቂው አሞጽ እያለ ይናገራል። አሞጽ ነኝ ላም ጠባቂው፣ ግን የእግዚአብሔር ቃል በእንደዚህ ወራት በዚህ ጊዜ እንደዚህ ሲል ወደ እኔ መጣ ብሎ ይናገራል። አንድ እረኛ አንድ ምስኪን የሆነ ላም ጠባቂ የእግዚአብሔር ቃል መጥቶለት ሄዶ እንደ ነቢያት ነብይ ተብሎ እንዲሁም ትንቢተ አሞጽ ተብሎ ተጽፎለታል። ነብይነት ማለት ትንቢት ከሆነ ነብይ ነው። ስለዚህ ይሄ ልጅ የመናፍስትን አሰራር ሙሉ በሙሉ በደንብ አድርጎ ገብቶበት ስለነበረ የሚያወራው ከዛ አንጻር ነው ማለት ነው። የመናፍስትን አሰራር ለኛ እየነገረን ነው። እሱ ግን አይረዳም፣ አይገባውም። ጌታን እየሰበከን ወይም ደግሞ ስለ ጌታ እየተከራከረ ይመስለዋል እንጂ ሳያውቀው ያ ድሮ የቆየበትን በፊት የነበረ ኦርቶዶክስ እያለ ይማረው የነበረውን ነገር ነው እኔ አውቃለሁ ለማለት ያክል ነው እየተናገረ ያለው። ለዚህ ነው ምስኪን ነው የዋህ ነው ያልኳችሁ። ሳያውቀው እንዲያውም ቤተክርስቲያናችን ውስጥ ያለው የድብትርና አሰራር ሚስጥር እየነገረን ያለው። እናመሰግናለን በዛ አጋጣሚ ስላወጣው። ጥያቄው ቀሽም ቢሆንም ውሃ ማያነሳ እዚህ ግባ የማይባል ጥያቄ ጠይቋል። በኋላ ተሰሙታላችሁ። ጥያቄዎቹ በጣም ተራ ጥያቄዎች ናቸው። ስትመልሷቸው ራሱ እንኳን እንዴት ይሄ መረዳት አቃተው? ይሄን ያክል አውቃለሁ የሚል ሰው እንዴት ይሄ መረዳት አቃተው ስትሉ መሸፈን፣ መጋረድ፣ መያዝ ነው። በቃ ተጋርዶበታል ይሄ ልጅ። መጀመሪያም ወደ ቆሎ ትምህርት ቤት ወደ አብነት ትምህርት ቤት ሲመጣ መናፍቅ እንደሚሆን የሚያውቅ ዛር አለ በላዩ ላይ፣ የእናትና የአባቱ ዛር ወደ ምንፍቅና ሊወስዶ የሚፈልግ ትምህርቱ እንዳይገባቸው አድርጎ የአብነት ትምህርት ቤቱ ትምህርት እንዳይገባቸው አድርጎ ድፍን ያደርጋቸዋል የእናት የአባት ዛር መጀመሪያ። ከዛስ ያንን ዛር ደግሞ ገለል ለማድረግ የሚሆን ለማባበል ግብር ለመስጠት የሚሆን አይታወቅም። አብሾና ፍሎ በደንብ ይጠጣበታል። ከዛ አብሾና ፍሎ የሚባለው መንፈስ ገብቶ ደግሞ ዞር በል ጠጋ በል እውቀት ስጠው ተብያለሁ ብሎ ይገባና ቁጭ ይላል። ለክፉ ቀን ብሎ በቃ በደንብ አድርጎ
ያጠጣዋል። የሚሸመድደው በሙሉ ለክህደት ይሆንበታል ማለት ነው። ልክ ነው እንደሚናገረው። እስቲ እንስማው። አሁን እዚህ ላይ ምን ይላል? የህዝብ መስተፋቅር ብለው የሚደግሙት ጳጳሳትና ደብተራዎችን ድግምቱን ስሙ ይላል። የህዝብ መስተፋቅር መስተፋቅር ብሎ የሚለው እሱ ምንድነው? ህዝብ ወደ ቤተክርስቲያን እንዲመጣ፣ ህዝብ ታቦት ፊት እንዲሰበሰብ፣ ህዝብ ታምረ ማርያም እንዲያዳምጥ ብሎ ነው የሚያስበው። በአጠቃላይ ቤተክርስቲያን መሄድ ለሱ ኃጢአት ነው። በቃ መስቀሉ፣ ቅዳሴው፣ ታቦቱ፣ ቅዱስ ቁርባኑ፣ ጉላት፣ አጠቃላይ እዛ ውስጥ ያለው ነገር ለሱ ምኑም አይደለም፣ ምኑም አይጠቅምም ብሎ ነው የሚያስበው። አያችሁ፣ መደፈን ማለት ያለ መደፈን ማለት እኮ ነው። አንዱንም ነገር እንዳያስተውል አድርጎ ጋርዶት ጋሪ እንደምትጎትት አህያ ግራና ቀኝ እንዳትመለከት መንገዷን ብቻ እንድታይ። ከዛ ስትጨርስ ደግሞ ጭዷ ይሰጣታል። ያን ጭድ ትበላለች፣ በረታ ውስጥ ትቀመጣለች። ጠዋት ሲነጋ አሁንም ጋሪዋን ትጎትታለች፣ ግራና ቀኝ ታይም ትሄዳለች። ምናልባት በዚህ መልክ ኖሮ ከሆነ ኦርቶዶክስ ውስጥ ይሄ ሰው አሁን ልክ ነው፣ ዶግማውን፣ ቀኖውን፣ ትውፊቱን፣ የቤተ ክርስቲያንን ላሂ ወይም ደግሞ በቃ ደስ የሚለውን ይሄ መንፈሳዊ ህይወት የሚባለው ነገር እንዳልኖረበት ያስታውቃል። ሌላው ደግሞ የህዝብ መስተፋቅር ብለው የሚደግሙት ድግምትን አሁን እደግምላችኋለሁ። በስመ አብ ወወልድ መንፈስ ቅዱስ ወራብ ጸሎት በእንተ ፍቅረ ሰብ አስማት ወአስማት ኃያላን ለእግዚአብሔር አብይ ኃይል አምናኤል ላላኤል ላላላኤል አምላኤል ማኤል ማኤል ኃይል ሐራዋኤል ሐራው ማማማኤል ማሚ ነዱኤል ሳሳሳይ ራራራኤል ራሙኤል ዳህደታኤል አደታኤል ቱታኤል ኃይለ ኃይለኤል ሄርናኤል ሀብቋኤል አርናኤል። አሁን ይህንን መስማት አሁን እንደሚችል ነው እየነገረን ያለው። ምክንያቱም ፕሮቴስታንት ሆኖ አላ ጸጉሩ ያው አዳልሞቴ ነው፣ ማን ወሰንገላ ነው፣ ያው እንደተንጨረ ነው። እንደምታዩት ቀጥ ቀጥ ብሏል። ዱርዬነቱ አልቆመም። ጻጻጻኤል ጸበርትናኤል ሐዋዋራቱኤል ካለ አርናኤል በኃይለሉ ቃላት ኤዲኤል ደርሙራኤል። እሺ ይሄን እየደገመ ነው ይሄ ልጅ ይሄ ልጅ ምናልባት ነገ ፓስተር በሚሆንበት ሰዓት ይሄንን ራሱ ላለማለቱ ወይም ደግሞ ልሳን ወረደልኝ ብሎ ላለማለቱ ምንድነው ዋስትናው? ልክ እንደዚህ ይሉን የነበሩ ደብተራዎችም ደግሞ ኢንተርቪው አድርጌያለሁ። እኔ ልሳን ብዬ ይሄን ቀባጥር ነበር እዛ መድረክ ላይ እንደ ድግምት ነበር ማወራው። እኔ ግን እየደገምኩባቸው ለነሱ ልሳን ማወራል የሚመስላቸው ግን አዚም ነበር የምጥልባቸው ብሎ ደብተራ ነው ከፕሮቴስት ከመናፍቃን አዳራሽ ተባሮ ነው የመጣው። በገንዘብ ይሁን በሌላ ነገር ብቻ ተባሮ ወደ ኦርቶዶክስ እንዲመጣ እግዚአብሔር ጠርቶት ነው ተመልሶ የመጣውና ጸበል ቦታ ላይ ያገኘሁት። ቸርች ቆሜ እስከ ማስተማር ልሳን ወረደልኝ ብዬ ይሄን አሁን የሚለፈልፈውን ነገር እል ነበር አለ። በቃ ጌታ መንፈሱን አወረደበት ብሎ ሰው ጌታ ሆይ ምናምን ይላሉ። ይሄን በዚህ እንያዘው። ይሄ ወንድማችን ግን ይሄ የህዝብ መስተፋቀር ነው ብሎ ይሄ ገመ ህዝብ እንዲወደው ማድረግ የሚቻልበት ድግምት ነው ብሎ የሚናገረው። አዎ ደብተራዎች ይሄን ሊደግሙት ይችላሉ። ትክክል ነው። እሱም በደንብ ሸምድዶታል። ለምን በቃሉ ያዘው? ከየት አመጣው? በደንብ ይነግድበት ይሰራበት ስለነበረ በደንብ እንደዚህ በቃሉ ከሸመደደው ይሄ ሰው ሲናገርም ካላፈረበት እንደ ጥበብም ከቆጠረው በእርግጥ እንደ አስማት እንደ ድግምት ነው የሚቆጥረው። ይሄንን ቃላት በሚናገርበት ሰዓት አንደበቱን እስቲ ዝም ብላችሁ ስሙት። እስቲ በማርያም እንደው ስሙት። በቅድመ ኩሉ ሰው ወጸጎኝ ሀብተ ተፋቅሮ ሰናይ በቅድመ ኩሉ እግዚኦ በቅድመ ኩሉ ሰው ወጸጎኝ ሀብተ ተፋቅሮ ሰናይ በቅድመ ኩሉ ፍቅረ ጠፋበት። እንግዲህ ይሄንን ቃላት እንደዚህ በዚህ ልክ ፊደሎቹን ሲናገር ለስንት ጊዜ ነው ይሄን ድግምት የሰራበት? አንድ የተሸመደደ ሽምደዳ እኮ ለማስመሰልም ከሆነ በዚህ ልክ አይሸመደድም። ስለዚህ ቢዝነሱ ነበረ። ታዲያ ኦርቶዶክስ ውስጥ እያለ ኦርቶዶክስን ያውቃታል ወይ? ህጓና ስርዓቷን ጠብቆ ይኖር ነበር ወይ? ቢያንስ አትስረቅ፣ አትግደል፣ አታመንዝር የሚል አለ። ቀጥሎ ደግሞ የመጽሐፍ ቅዱሱ ቃል ላይ የመጨረሻው ገጽ ላይ ባለው ትናንትና ሳነብላችሁ እንደነበረው አስማተኞች፣ አምስቱ ውሾች የተባሉት ማለት ነው፣ ስራዮኞች፣ ስር ማሽቀጠል በጣሾች በደጅ ናቸው፣ በቤተ ክርስቲያን ውስጥ አይደሉም፣ ከቤተልሔም ከቤተ ክርስቲያን ውጭ ናቸው፣ ከጽዮን ውጭ ናቸው፣ ከእግዚአብሔር በረከትና ረድኤት ውጭ ናቸው ብሎ እየተናገረ ይሄ ሰው አገልጋይ ነበርኩ ኦርቶዶክስ ነበርኩ ብሎ ሲያወራ ክላሽ ያደርጋል፣ ይጋጫል። ስለዚህ ቤተክርስቲያን ውስጥ ሆኖ ምን ይሰራ ነበረ? ጥንቆልና ይሰራ ነበረ። እስቲዋቸው እንዳለ ወደ ምንፍቅና ወደ ተሐድሶ የሄዱትን በሙሉ ስሟቸው የሚናገሩትን እችለው ነበረ። ይሄን ማን የሚችለው አሉ? እንደነሱ
ምን እያሉ ነው? እንደ ችሎታ ቆጥረውት ነው። ለእኛ ግን ጥሩ ጥቆማ ነው እኮ። ከቤተ ክርስቲያን የወጣኸው ይህን እየደገምክ ነዋ። ይሄን ድግምት የማያውቁ አባቶቻችን እኮ ተቀምጠዋል። ይሄን ድግምት የማያውቁ አባቶቻችን እኮ አሁንም በበረከት አሉ፣ እግዚአብሔርን እያመሰገኑ። አልወሰዳቸውማ፣ ውስጣቸው ያለ መንፈስ የለማ። ስለዚህ እንደዚህ አይነት ድግምት የሚደግሙ ሰዎች፣ ይሄንን ቃላት የሸመደዱ ሰዎች ወደ ሆኑ መናፍቃን አዳራሽ ሄደው ኢንተርቪው በሚደረጉበት ሰዓት፣ ቲክቶክ ከፍተው እንደዚህ በሚያወሩበት ሰዓት እኔም እኮ አውቀዋለሁ፣ ችለዋለሁ፣ ሰው ማዳን ነው፣ እኔም እኮ እጄን ጭኜ እኮ ሰዎችን ልፈውስ እችላለሁ፣ ግን ባጋንንት ነው ብላም ብለው ራሳቸው በሚያደርጉት ነገር እንደሚደረግ አድርገው የሚያስቡት ሌላውም የሚያደርገውን ነገር። ለምን ሰው አጠገቡ ያለውን ነገር ነው የሚያውቀው። በእግዚአብሔር ጸጋና በእግዚአብሔር ኃይል አጋንንትን የሚያወጡ አባቶች እንኳን ቢያዩ ስር ማሽቀጣል በጣሽ ነው፣ ደብተራ ነው ብሎ የሚያስቡት። እኔ እንደማደርገው ነው የሚያደርገው፣ ጥበብ ነው ብሎ የሚያስቡት እንጂ የእግዚአብሔር ጸጋ በኦርቶዶክሶች አባቶች ላይ መጥቶ በሚጾሙ በሚጸልዩ በሚሰግዱ አባት ላይ መጥቶ በረከቱ አድሮባቸው ህዝብን እያዳኑ ነው ብሎ አያስብም። በጌታ በኢየሱስ ክርስቶስ ውጣ እንኳን እየተባለ እየሰማ እንኳን አይቀበልም። ይሄ ሰው ይሄም ልጅ ሊሆን ይችላል፣ አይቀበሉም በፍጹም። ለምን እንግዲህ አንድ ጊዜ አይምሯቸውን ለኦርቶዶክስ ያላቸውን ነገር አጨልመውታል። ሁለተኛ ነገር ደግሞ እነሱ በአብነት ትምህርት ቤት ውስጥ የኖሩት ይሄን እየሸመደዱ ስለሆነ ይሄን እያጠኑ ስለሆነ ሁሉም ሰው እንደዚህ እያደረገ የሚፈውስና የሚያጠምቅ ነው የሚመስላቸው። እንደዚህ በተለይ ይሄን እያደረጉ ሲያጠምቁ ያየ ዲያቆንና መሪጌታ ሀችን ማን የማደርጋታለሁ ብሎ ሲያደርገው ከተሳካለት በቃ ሁሉም እንዲህ ናቸው ብሎ ነው የሚያስበው። ሁሉም እንዲህ ናቸው። በእግዚአብሔር ጸጋ በእግዚአብሔር ስጦታ አጋንንትን የሚያስወጣ አባት አለ ብሎ አያስብም። ስለዚህ ይሄ ልጅ ይሄንን ሸምድዶ ለኛ አሁን መጥቶ ሲነግረን የህዝብ መስተፋቅር ነው ይሄ ብሎ ሲናገር እሱ የህዝብ መስተፋቅር ይደግም ነበር ማለት ነው። በደንብ አድርጎ ህዝቡን ያደነዝዝ ነበር ማለት ነው። ይገርማል። አቃቤ እርስ ብለው የሚደግሙት አሁንም እየደገሙት ያሉት የኦርቶዶክስ አስተምሮ ድግምት ወይም ደግሞ ጳጳሳት አያችሁ፣ የኦርቶዶክስ አስተምሮ ነው የሚለው ነው። እስኪ ጻፉ በእናታችሁ። እዚህ አሁን 636 ሰው ይታየኛል፣ ግን 1100 ሰው ላይክ አድርጎ ወጥቷል። ቢያንስ 400 ሰው ወጥቷል። 1015 ሰው ይቅርታ፣ 1015 ሰው ገብቶ ላይክ አድርጓል። ግን 634 ሰው ነው የሚታየው። በጣም ይገርማል። የት እንደገቡ አላውቅም። ምናልባት ጸሎት ሆኖባቸው ወጥተው ሊሆን ይችላል። አይደል ነው የ3 ሰዓት ጸሎት ሊሆን ይችላል። ይመለሳሉ ብዬ አስባለሁ። ግን ይሄ ልጅ የኦርቶዶክስ አስተምሮ ነው የሚለው። ዳህፀ ልሳን ከሆነ እናልፈዋለን። የአንደበት ማዳለጥ ተሳስቼ ነው ብሎም ያለበት ቦታም ስላለ ወይም ደግሞ ይቅርታ ስላለ፣ ግን ደግሞ አፉ ላይ ሆኖ እንደዚህ የተናገረው መንፈስ ልቡ ላይም እንደዚህ ነው የሚያሳስበው። ለምን ኮሜንት አይቶ ነው ይቅርታ የሚለው እንጂ ወይም ደግሞ ሰዎች ሲዝቱበትና እንገላሃለን ሲሉት ይቅርታ ሊል ይችላል እንጂ አስቦበት ነው የተናገረው። እንዴ ከልብ የወጣ ነው አይደል በአፍ የሚወጣው ሁሉ ነገር እኮ። በአፍ የምንናገረው ከልባችን የሚወጣው ነው። እኔ አሁን ስናገር ከልቤ ነው የማወጣው አይደል ቃሉ። አፌ ላይ የሆነ ቦታ የተቀረቀረ ፊደል ኖሮ ልቤ ሳይፈቅድ የሚወጣ ቃላት የለም። የኦርቶዶክስ አስተምህሮ ነው ብሎ ደምድሟል። በእርግጥ ይሄ ሰው ባለበት ቦታ ላይ ዲያቆናት፣ ካህናት፣ ሰንበት ተማሪዎች ብትጠይቁት ደስ ይለኛል። የት አየህ ና እስቲ ይኸው የኮርስ አውትላይን ወረቀታችን ይሄ ነው። ካህናት አባቶቻችንም በይፋ ይሄን አያስተምሩም። ከየት አገኘኸው? ኦርቶዶክስ ይሄን ስታስተምር የት ነው ያየኸው ብላችሁ ጠይቁት። በኮሜንትም ጠይቁት። ምን ማለት የኦርቶዶክስ አስተምሮ ነው ብሎ ሲናገር፣ ጳጳሳትም ካህናትም የሚያስተምሩት ነው ብሎ ሲናገር፣ እሱ አብነት ትምህርት ቤት ይማር በነበረበት ሰዓት የኒታው ወይም የሚያስተምሩት የነበሩት ወንበር ዘርግተው የሚያስተምሩት መምህሩ በኮንፊደንስ ደረታቸውን ነፍተው አፍልሆንም አብሾንም ያጠጡት ከነበረ እሳቸውን እንደ አንድ ትልቅ አባት ነው የሚያያቸው። እንደገናም ደግሞ የሚያደርጉት ይሄ አስማቱ ድግምቱ ምናምን የታወቁ ትልልቅ የበቁ አባቶች የሚባሉት በእነሱ እንግዲህ በደብተራዎች የበቃ አባት ማለት ነው። በጥንቁልናው ጥግ የደረሰ ማለት ነው። እኛ የበቃ የምንለው ደግሞ ምንድነው? በጾም ጸሎት፣ በስግደት ተወስነው ከሴትም ከዝሙትም ከወንድም ከምንም ነገር ተወስነው በሴትም በወንድም ጾታ ያሉት አባቱና እናቶቻችን ማለት ነው ወደ እግዚአብሔር ልባቸውን የሰጡ 10ሩን ማዕረጋት የቅድስና ማዕረጋት ለማለፍ ጥረት የሚያደርጉ እስከ ሁሰት ድረስ የሚደርሱ ማለት ነው። በቃ አጠቃላይ
የመጨረሻዋ ጥግ ላይ ጥግ ድረስ እንግዲህ ነጽሮተ ስሉስ ቅዱስ ይሉታል አባቶቻችን፣ ስላሴን እስከ ማየት ድረስ የሚደርሱ አባቶቻችን እኛ በቁ እንላቸዋለን። በእነዚህ በደብተራዎቹ ቋንቋ ደግሞ የበቃ ሰው ወይም ደግሞ በቃ ጥግ የደረሰ ሰው ማለት በደመና ላይ መሄድ ሊሆን ይችላል፣ እንጎቻ ከምጣድ ላይ መስለብ ሊሆን ይችላል፣ መጫኛ ማቆም ሊሆን ይችላል፣ ወይም ደግሞ ሌሎችም አስማቶችን የምላጭ መቆረጫጭም መርፌ በዚህ አስገብቶ በዚህ ማውጣት፣ ማጂክ አስማት ማሳየት፣ ሰዎች ላይ ድግምት በመላክ መተት በመላክ ሴቶችን ማፍዘዝ ማደንዘዝ፣ በቃ ይሄ ነው፣ ሌላ ነገር የለውም። ብቃት የሚሉት ይሄን ነው። ከዛም አልፎ ተርፎ ደግሞ በረዶ ማዝነብ የሰው እርሻ ላይ ሰርግ። አሁን አንድ ጊዜ ገጠር ላይ ምን አጋጠመኝ፣ ሰርግ ሊደግሱ ሲሉ ዝናብ ሊመጣ ሆነ። ኧረ ጥሩት መርጌታ አንድ እስቲ እንደው ይሄን ዝናብ ይመልስልን ምናምን አሉ። በጣም ነው የገረመኝ። እንዴ እንደዚህ ነው የምታስቡት ስላቸው ጊዜ አይ እሱስ ቀላችን ነው ግን ያደርገዋል እኮ አሉ። እንዴ አሁን እሺ ልጸልይ ቢል ልድገም ቢል እሺ ትሉታላችሁ? እንዴ ይመልሰው እንጂ እንዴ እኮ ጥበብ ነው የአባቶቻችን ነው አሉ። ማህበረሰቡም ልክ እንደዛ ነው የሚያስበው፣ እንደዛ ነው የሚያስበው ማህበረሰባችን። እና እንደው በቃ ይሄ ሰርግ ሊበላሽ ነው እንደው ምግቡም እንደው ህዝቡ ሁሉ ሊበተን ነው እንደው እባካችሁን ይሄን ደመና ትንሽ ገፋ ቢያደርግልን ጥበብ ሊመስል ይችላል ለነሱ በዛ ሰዓት። ግን የእውነት ይሄንን ጥበብ እግዚአብሔር የሰጠ ከሆነ እነዛ ደብተራዎች ሙሉ በሙሉ ከቤተ ክርስቲያን የተማሩት ከሆነ ሰርቲፊኬት ሊሰጣቸው ይገባል። እውቅና ተሰጥቷቸው ይሄንን ጥበብ ለሰንበት ተማሪዎችም ለፈቃደኛ ለሆኑትም ሰዎች በይፋ ማስተማር ነበረባቸው። ግን ያውቃል፣ ልባቸው ያውቃል። ሆድ ሲያውቅ ጆሮ ማታ የሚባል ነገር አለና ልባቸው ስለሚያውቅ ትክክለኛ ተዋርሶ ከየት እንደሆነ ከእግዚአብሔር መላእክት ወይም ከሚካኤልና ከገብርኤል ሳይሆን ከአጋንንት ስለሆነ ተዋርሶ በይፋ ይሄን ነገር አይናገሩትም፣ እንደ ኮንፊደንስ አያወሩትም። አንዳንድ ገጠር ክልል ላይ ማጨራሽ ሰውየው በረዶ ሳያዘንብብን ቶሎ ብለን ሄደን ግብር እናቅርብ ብለው ዘመድ አዝማድ ሁሉ መጥቶ የአገሬው ሰው ሁሉ መጥቶ 50 ኩንታል 25 የቻለውን ስንዴም ጤፍም እያመጣ ይገብራል። የመገበሪያ ስንዴ ተብሎ ነው የሚመጣው ለቤተ ክርስቲያን። ግን በውስጥ ታዋቂነት ግን ይታወቃል ለደብተራው እንደሆነ። ለምን እንዳይተናኮላቸው። ቤተ ክርስቲያን አባቶቻችንም ደግሞ የሚገርማቸው እያወቁ ዝም ይላሉ። ይሄ ሰው እንደው በቃ እኮ ህዝቡን እኮ ተቆጣጠረው ይላሉ እንጂ ምንም ነገር አያወሩም። ለምን? የሆነ ነገር ያደርገኛል ብሎ የሚያስቡት ከእግዚአብሔር ታቦት ይልቅ ከእግዚአብሔር ኃይል ይልቅ ወይም ቤተክርስቲያን ውስጥ ካለው ከታቦቱ መልአክ ወይም ቅድስት ድንግል ማርያም ትችላለች ከሱ ይልቅ ማነው የሚፈራው? ደብተራ ነው የሚፈራው። ለምን? ሲያረግ ስላዩት። እግዚአብሔር ደግሞ ሲታገስ ስላየነ እንደማይችል ቆጠር ነው ማለት ነው። ስለዚህ ኦርቶዶክስን በዚህ ነው ጀጅ የሚያደርጋት ይሄ ልጅ። ስለዚህ የገጠር ሰዎች ስንዴያቸውንም ምናቸውንም ጤፋቸውን ተሸክመው መጥተው ያላቸውን ጥራጥሬ ይዘው መጥተው በፊቱ ይደፉታል፣ ይገለብጡታል፣ ያስቀምጡታል። አንዳንዴ በጣም ነው የሚገርመኝ። ምንድን ነው ይሄ ብላችሁ ስትጠይቁ ኧረ እንደው በቃ እንደው እርሻቸውን እንዳይጎዳባቸው አውሬም እንዳይነካባቸው ከብቶቻቸውን እንዲጠብቅላቸው ምናምን ተብሎ ጥበበኛ ሰው ነው ተብሎ ይሰጣል። አንዳንድ ካህናት የገባቸው ካህናት ያባሩታል። እንደው ከዚህ መንደር ጥፋ ብለው ሲያባሯቸው ራቅ ብለው ሄደው ጫካ ላይ ቤት ለብቻው ሰርቶ ህዝቡን እዛ ደግሞ ጠርቶ ያስካድማል፣ ያስመልካል። ደግሞ አስቡት። ይሄ ግን ቤተክርስቲያን የተማረ ደብተራ ነው። ስለዚህ የሚቃወሙ አባቶች አሉ ማለት ቤተክርስቲያን አትቀበለውም ማለት ነው እኮ አይደል? ለምሳሌ ትቀበላላችሁ? አትቀበሉም። እኛም አንቀበልም። ጳጳሳት ይቀበላሉ? አይቀበሉም። በይፋ ይሄን ነገር እንዲሰጥ ይፈቀዳል? አይፈቀድም። ለምን? ትክክለኛ ትምህርት ስላልሆነ። ስለዚህ ይሄ ወንድማችን ትክክለኛ ያልሆነውን ትምህርት ተምሮ በድብቅ በየጎራንጉሩ በየመቃብር ቤቱ በየጫካው በየጥቁር ድንጋዩ ላይ ተቀምጦ አዝረጥጥ እያለ ከተማረ በኋላ የቤተክርስቲያን የኦርቶዶክስ ትምህርት ይላል። የሚያውቀው ቤተክርስቲያን ትምህርት የሚለው አብነት ትምህርት ቤት ነው ወይም ቆሎ ትምህርት ቤት ነው። እሱን ደግሞ እዛ እንደ ጥበብ ስለሚታይ ቅኔ ለመቀኘትም ይዋረሳሉ፣ ከበሮ ለመምታት ወይም የሆነ ግርማ ሞገስ ለማድረግ ብቻ ተማሪዎች እርስ በርስ እዛ ባሉበት ቦታ ላይ የሆነ ማጂክና አስማት ለማሳየት እንደ ቀልድ ስለሚያዩት ይሄን ነገር የትምህርት ቤቱ አንድ ዲፓርትመንት እስኪመስል ድረስ ኖርማል ሆኗል ማለት ነው። ይሄ አስማቱ ስራ እንደ አንድ እንትን ነው የሚታየው፣ እንደ አንድ እውቀት ነው የሚታየው ማለት ነው። ስለዚህ ይሄ ልጅ መናፍቅ የሆነው ከዚህ መንፈሱ አንጻር ነው ማለት ነው። መጀመሪያም ናአሃቤ ብሎ ጠርቶት በፈቃዱ የተዋረሰው መንፈስ እንዴት ነው ዝም ብሎ የሚወጣው እንዴ? በስሜ ይመጣሉ ካለ ኢየሱስ ክርስቶስ የሚለው ስም በራሱ ብቻውን አጋንንት አያስወጣም። እኔ ግልጽ አምነጋችሁ በእምነት ውስጥ ስትሆኑ ነው። ታምናለህን? ክርስቶስ አጠገቡ እያለ ታምናለህን? አዎ አምናለሁ ጌታ ሆይ ሲል እምነት አድኖሃል።
ስሙ ብቻውን የሚያድን ቢሆን ኖሮ ብቻውን ምንም ማንም ሲጠራው ስሙን የሚያድን ቢሆን ኖሮ ጌታ ሆይ የሚለኝ በሙሉ መንግስተ ሰማያት የሚወርስ አይደለም ብሏል። አንድ ሁለተኛ ነገር ደግሞ አጋንንትን ስሙን ይሰማሉ፣ ያምናሉ፣ ይንቀጠቀጣሉ ይላል። ግን ምግባር የላቸውም። ግን ደግሞ አያችሁ ምግባር የላቸውም። በሌላ በኩል ደግሞ ኢየሱስ የሚለውን ስም ሐሳዊ መሲህ መጠቀምበት ተጽፏል። ስለዚህ ኢየሱስ በአማርኛ ሌሎቹም ደግሞ በራሳቸው ቋንቋ ጂሰስ የሚሉታል፣ ዮሹዋ የሚሉትም አሉ፣ ይሰጡታል። በሁሉም ሀገር ይሄ መሲህ የተባለውን ኢየሱስ ስሙን ይጠሩታል። ሲጠራ ግን ከድንግል ማርያም መወለዱን የአብ ልጅ የድንግል ማርያም ልጅ መሆኑን የባህሪ አምላክ መሆኑን አምነው ሲጠሩት ያለው ድህነትና ዝም ብሎ ስሙን ሲጠራ ያለው ልፍለፋ ይለያያል። ጉንጭ አልፋ ነው የሚሆነው ሳያምኑ የሚጠሩት ሰዎች። ስለዚህ ይሄ ልጅ በአንድም በሌላ መንገድ እዛ እምነት ላይ ሆኖ ኢየሱስን ስለጠራ የዳነ መስሎታል። ግን እሱ ውስጥ ሆኖ የዘመነው መንፈስ የሰለጠነው መንፈስ ካለባበስ ጀምሮ እስከ አነጋገር ከዛም ቀጥሎ ደግሞ እስከ አስተሳሰብ ድረስ ሊሰልጥን ብሎ ያሰበው መንፈስ በእውነት በትክክል የነጮች መንፈስ አግኝቶታል። የመናፍቃን መንፈስ አግኝቶታል። ዘምኗል፣ ሰልጥኗል እዚህ ልጅ ላይ ሆኖ ማለት ነው። እንዴት ይታወቃል? ና ብሎ የተዋረሰው መንፈስ ይችኛዋን ጊዜ ይፈልጋታል። አሁን እኔ መስተፋቅር እንደዚህ ላድርግላችሁ ምናምን ብዬ እሱ ላይ ሆኜ ብሰራ ኦልሬዲ ተነቅቶብናል። በቃ ብዙ ድግምት፣ አስማት፣ ተንኮል እንደሆነ እየተጋለጠ ነው። በገጠር ክልል ይሆናል እንጂ ከተማ ላይ እንኳን ተዋርደናል ይላሉ እኮ ጸበል ላይ እንደዚህ መናፍስት። እኛ እኮ በቃ ጥበብ ብለን የምንለው ነገር በሁሉ እናንተ ይፋ ስላወጣችሁብን ነገሩ አጋንንታዊ እንደሆነ ወይም መጥፎ እርኩስ እንደሆነ ስላጋለጣችሁብን ስልታችንን እየቀየርን ነው ብሎ ተናግሯል። ስልት መቀየር ማለት ነው ሃይማኖት መቀየር፣ አነጋገር፣ አካሄድ መቀየር፣ ይሄ የላይፍ ሙድ የሚባል ነገር አለ። እሱ መቀየር ነው። በቃ በጣም ዘመናዊ ደብተራ መሆን። ደብተራ ሆኖ መቀጠል አይችልም። ኢቭን ቄስ ሆኖ እንኳን ያ ሰው መቀጠል አይችልም። ለምን? ያ ጉዳይ በአጠቃላይ ስሙ የተወራረሰ ስም ስለሆነ በአንዱ ይጠፋፋል ማለት ነው። ቄስ አሁን በጣም ምርጥ ስም ነው። ደብተራም መርጌታም የቤተክርስቲያናችን በቃ የሚገርም ስም ነው አይደለም? ስሙን ግን ያጠፋው ማነው? ስልማሽ ቅጠል በጣሹ ለመጥፎ ነገር ስለዋለው ማንም የሚያምናቸው የለም። በቃ የሆነ ነገር ባፋቸው ሲለፈልፉ ብትሰሟቸው ጸሎት ነው ብላችሁ አታስቡ። ምን እየደገመ ቢሆን ሰውዬ ነው የምትሉት። ወዳችሁ ቢቆርጣችሁ ቄስ አጠገብ ሆናችሁ የሆነ ነገር እየጸለየ እንኳን የሆነ ነገር ብትሆኑ በሱ ነው የምታሳብቡት። ቴንሽን እኮ ነው በቃ። ለምን? ይሄ ሁሉ ኮሰት የመጣው ከማን ስለሆነ? ከነሱ ስለሆነ። ግን ተፈቅዶ ነው አይደለም። ቤተክርስቲያን ፈቅዳ ነው አይደለም። በጣም የሚገርመው ነገር ይሄ ነው። ደብተራ የሚደግሙት ድግምት አሁንም አለኝ። እሱም ጸሎት በእንተ አቃቢርስ ቄጅ መጅር ቀመጅ መከመጅ መማሹ ሽጁ አውር አግኝቶሙ ወአጥራ ልቦናውም ከመበድን እርኮዛ እብን ፈዙዘ ይኩኑ ነጊ ኮምቢያም ራስ ቀንዳማ ሰብ ሰይፋ ማሰልብ ልቦሙ ለሰባ ሁሉ ዓለም ለጸሬ ወለጸላይቴ ሊተለገብርከ ለዛ የሰውየው ስም ይገባል። የሰውየው ስም ይገባና ኮከቡ ይዋረዳል። ኮከቡ ታይቶ የሚደረገው ድግምት ከዚህ ላይ ደግሞ ይቀጥላል። የሰውየውን ኮከብ ካደረገ በኋላ ደግሞ አፍዛ ደንግዛ አቅዝ ኢልካማናኪስ አልኪስ አላባርኪስ ደብሪኪስ ኢነካማናኪስ ኤረፓዳጋማና ንጎስ ሐራጋናኮስ ኤረብረናናኮስ ኤርጋማናኒቆስ እያለ ደግሞ ይደግማል፣ ያስራቸዋል። በእነዚህ ያስርና አሁንም የሰውየው ልሳን የሚናገርበትን ቋንቋ በኮከቡ ይጻፍ የለ ከዛ ጋር ወጥቶ ደግሞ በእነዛ ስም ይታሰራል። ሪብላና ማናኒቆስ ሰው ሁሉ ሞኝ ነው። አያችሁ፣ የተናገራቸውን ቃላቶች ሰምታችኋል። እንዲህ ይደረጋል፣ ከዛ ደግሞ የሰውየው ኮከብ ይገኛል፣ እንደዚህ ይደረጋል ብሎ እንዴት እንደሚደግም አያችኋል። የሰማ እስቲ አሁን የተናገረው ነገር የገባው አላልኩም፣ ቃሉን የሰማ እኔ ደብተራ ነበርኩማ እያለ ነው እኮ። እያንዳንዷን ነገር በሙሉ ያውቃታል። ግን በደንብ ፕራክቲስ አድርጎ ምን መሆን ይፈልጋል? ፌመስ መታወቅ። አሁን እንትን ነው ግርማ ሞገስ ወይም ደግሞ ምንድን ነው ራስን መከላከያ መሰለኝ። አሁን የተናገረው ነገር ራስን መከላከያ ነው። ሰውየው ስም ይገባና ኮከቡ ይዋረዳል። ኮከቡ ታይቶ የሚደረግ ድግምት ልቦሙ ለሰባ ሁሉ አድርቀመጅ መከመጅ መማሾ ሽጁ አውር አስተምሮ ድግምት ወይም ደግሞ ጳጳሳት፣ ቄስ፣ ደብተራ የሚደግሙት ድግምት አሁንም አለኝ። እሱም ጸሎት በእንተ አቃቢርስ ቄጅ መጅ ፓዳጋማና ለደውል አቃቢርስ ማለት ራስን መጠበቅ ማለት ነው። ይጻፍ የለ ራስን መጠበቅ ራስን መከላከል ማለት ነው። ራሴን ልከላከል ብዬ
ይሄንን ደግም ነበር እያለ ነው። በዛውም ለምን ስጋት አለበት ይሄ ሰው ከጸሎቶቹ ይልቅ ከመዝሙረ ዳዊት ይልቅ ይሄኛውን ነገር ላይ ሸምድዷል። ምናልባት መዝሙረ ዳዊትም እኮ ሸምድዶ ሊሆን ይችላል፣ ግን እዚህ ላይ ነው ትኩረት እያደረገ ያለው። ቤተክርስቲያን መዝሙረ ዳዊትን ለምን ትጠቀምበታለች ተብሎ ቢጠየቅ ምን እንደሚል ታውቃላችሁ? የደብተራዎችን ሐሳብ ነው የሚያመጣው። ለምን የሚያውቀው ይሄንን ነው እንጂ ቅዱሳን አባቶቻችን በበረሃም በየትም በምንም የሚጸልዩትን እንዲሁ ዝም ብሎ አንድ ንጉስ ሁለት ንጉስ እያለ እንደሚጸልዩት አይደለም፣ እሱን አይናገርም። እስቲ መዝሙረ ዳዊትን እንዴት ተጠቀሙበት ነበር ቢባል የትኛው ምዕራፍ ለየትኛው ነገር እንደሚጠቀምባት ይናገራል። የሚያውቀው አንድና አንድ ድግምት ስለነበረ። ስለዚህ ይሄ ሰው ስጋው ነበር ቤተክርስቲያን የሚመላለሰው እንጂ መንፈሱ ግን ከቤተክርስቲያን ውጪ ነው። ስንክሳር ላይ እንዳነበባችሁት እንደሰማችሁት ድርሳነ ኦሪልን የሚያነብ ሰው ብዙ ነገር ይማራል። በነገራችን ላይ ድርሳነ ኦሪልን አንብቡ ስለ ደብተራዎች። እንዲሁም ደግሞ ገድለ ክርስቶስ ሰምራ ደብተራዎች በደንብ ነው ዛሬ ይናገራል። እንዴት ሰይጣን እንዳታለለው ማለት ነው። ደብተራውን ክርስቶስ ሰምራ እንዴት እናማለለችው እና እያንዳንዷ የሚናገራትን ነገር ከዚህ አንጻር የሚተረጉማት ከሆነ አካሉ ነው እንጂ እዛ የተቀመጠው ቤተክርስቲያን ውስጥ የተቀመጠው መንፈሱ ግን የተሰደደ መንፈስ ነው። አሁን ይፋ ሆኖ ወጥቶ እኔ ጴንጤ ነኝ አለ እንጂ ከነ ስጋው ከነ ማንነቱ ነው ጴንጤ የሆነው እንጂ መጀመሪያ ስጋው ቤተክርስቲያን ሆኖ መንፈሱ ግን የት ነበረ? ውጭ ነበረ። ለምን? ለሰዎች ድግምት በመድገም ራሱን በመጠበቅ አቃቤ ርዕስና ግርማ ሞገስ እያለ የተለያዩ ነገሮችን እየተዋረሰ ነው የኖረው ይሄ ሰው። ታዲያ እንዴት ቤተክርስቲያን ውስጥ ነበርኩ ሊል ይችላል? ከመጀመሪያው ማለት ነው። ከዛ ጋር ወጥቶ ደግሞ በእነዛ ስም ይታሰራል። ሪብላና ማናኒኦስ ሰው ሁሉ ሞኝ ነው፣ በዛ ስም ደግሞ ይታሰራል አለ። መጀመሪያ የደገመው ድግምት አለ። ከዛ ኮከቡ ሲታወቅ ደግሞ በዛ ደግሞ ይታሰራል አለ። ሲያስረው የኖረ ሰው ነው ማለት ነው። በቃ ሌላ ምንም እያደረገ አልነበረም። ስለዚህ ይሄ ሰው ዲያቆን ነበርኩኝ ቤተክርስቲያን አገለግል ነበረ እያለ ቢያወራ ምንድን ነው ጥቅሙ? መቼ ገብቶ ማሯን ላሰ? የቤተክርስቲያንን ማር የሆነውን ነገር ትምህርቷን ያንን የሚገርም ትምህርት ከየት አገኘው? ይሄን ሰሞን በምለቀው አስተምሮ ላይ ያለው ጭቅጭቅ ግማሹ ሜንሽን ያደርግልኛል፣ ግማሹ ደግሞ ኢንቦክስ ያደርግልኛል። ደውልልኝ ይላል፣ ግማሹ ይሳደባል። ነተረኩ ገና ነው፣ አልተጨረሰም፣ አልጨረስኩትም። ያውን ጅማሬ ነው ለኔ። አሁን ገና እነዚህ ዳርዳር ያሉትን ነገሮች ነው እንጂ ያሳየኋችሁ የለቀኩላችሁ ገና በግሃድ የምለቀው ነገር አለ። አሁን የባሰ ብዬ የባሰ ኃይለኛ የሚባለውን ነገር እለቀዋለሁኝ፣ ገና እለቀዋለሁ። ምክንያቱም ሰው ብዙ ይንጫጫል። ለምን ወጣ ይሄ ሚስጥር ላይበልም አይደረግም፣ እንደዚህ አይደረግም፣ የኛ እዚህ ጋር የለ ምናምን እስከ ውስጥ እስከ መቅደስ ውስጥ የምናረገውን ሁሉ ገና እለቃለሁ። ሰማችሁ? መቅደስ ውስጥ የምናረገውን ነገር አለ። አሁን ቤተክርስቲያናችን ውስጥ ምን ይደረጋል? እናንተ ምን አይታችኋል? አባቶችን ጠይቁ። ምን ይደረጋል? ስጋው ደግሞ ይዘጋጃል። ከዛ በኋላስ ህዝቡ ይቆርባል፣ ቅዳሴ ይቀደሳል። የምናውቀው ይሄን ነው አይደል? ስሙ ቀጥል። በዛ ውስጥ በዛ ትምህርት ሆነን እንዴት አጋንንት እንደምንሰብ ራሱ ስቤው ራሱ እዚያ እየሳብኩኝ እዚያው ላይ እየሳብኩኝ እያናገርኩት ገና እለቃለሁኝ ገና። ኧረ በስላሴ ስም። ታዲያ ይሄ ሰው እንግዲህ ተውት፣ ጴንጤ መሆኑ መናፍቅ መሆኑ አይደለም የሚደንቀው። እዛ ኦልሬዲ ገብቻለሁ ብሎ በአፉም በውሃ ውስጥም ተነክሮላቸዋል። ችግር የለውም። ግን ይሁት ስቤ ደግሞ አሳያቸዋለሁ እያለ አሁን ይሄ ሰው የሚፈልገው ችሎታውን ማሳየት ነው። ምናልባት አሳማኝ ይሆን የነበረው ኦርቶዶክስ እያለ ጥበብ ላሳያችሁ ብሎ ጥበብ አሳይቶ ጠባብነቱን ከጨረሰ በኋላ ጴንጤ ቢሆን ኖሮ ይኸው እንደዚህ ያደርግ ነበር ብሎ ሲናገር ያምር ነበር። ለምን እንዴ ጴንጤ ከሆንኩ በኋላ ይሄን ማድረግ አልፈልግም። አሁን ግን ጴንጤ ከሆነ በኋላ ነው ሊያደርግ የሚፈልገው። ስለዚህ አንድ ናቸው ማለት ነው። ይሳብለታል ማለት ነው፣ ይመጣለታል ማለት ነው። አይፈራውም ማለት ነው። ሰይጣኑም አይፈራውም። ለምን? በኢየሱስ ክርስቶስ ስም ናና አዋራኝ አይደለም ያለው። ሸረረም ተረረም ብሎ ያንን የሚያሸመደደውን ቃላት እኛ ማናቀውን ልናቆም ማንፈልገውን በዘመኑ ሲለማመደው የኖረውን ያንን ቃላት ሲደግም ነው የሚመጡት መናፍስቶቹ። ስለዚህ መናፍስቶቹ ተጠርተው ተጋብዘው ገቢርም ካለ ገቢሩን አድርጎ እኮ ነው የሚጠራቸው። ስለዚህ በኢየሱስ ክርስቶስ ስም አለ የሚጠራቸው። በድጋም ሲደገም ደግሞ ገቢርም አለ። ዝም ብሎ አይመጡም። ሞኝ ናቸው እንዴ?
ምናልባትም ደግሞ በደንብ ክህደቱን እንዲያሳይ ፈልገው ከሆነ ገቢሩ ላያስፈልግም ይችላል። ዝም በግምት በራሴ የምነግራችሁ ያለ ገቢር መጥተው አቤት ምን ልታዘዝ ሊሉት ይችላሉ። ይኸው አሳየዋችሁ፣ ይኸው መጡ ሊል ይችላል። ግን ይፈቀዳል? አንድ ሰው ንስሐ ከገባ በኋላ እንግዲህ እነሱ ንስሐ የራሳቸው ንስሐ ነው፣ እኛ ንስሐ አባት ጋር ነው የምንገባው። አንድ ደብተራ ንስሐ ከገባ በኋላ ይሄን ድጋም ይሄን ኃጢአት አልሰራም ብሎ ከተወ በኋላ ተመልሶ እስቲ ለሰዎች ላሳያቸው ብሎ የሆነን ድጋም ቢያሳይ ያንን ቃላት በመደጋገሙ ንስሐ ያስፈልገው? አጋንንቶቹ ከመጡ እኮ እንደገና ይለክፉታል፣ ይመቱታል፣ ያጣመሙታል እኮ። ስለዚህ ይሄ ልጅ ሲጠራቸው ከመጡለት እንግዲህ የጠራቸው ከነገቢራቸው ወይም ደግሞ እያባበላቸው ነው። ዓለሞች ዩኒቨርሲቲ ባካችሁን እያለ እየጠራቸው ገቢራቸውንም እያደረገ ደም ማፍሰስ ካለበትም እያፈሰሰ ሊጠራቸው ይችላል። ለማሳየት ሲል ብቻ እኮ ነው። ይሄ ሁሉ ለማሳየት እኮ ነው። እችላለሁ ለማለት ነው። ተምሬዋለሁ ለማለት ብቻ ነው። በአፉ ቢናገር በቂ እኮ ነው አይደል? ግን ለእኛ ግብአት ነው። አያችሁ እንዲህ አይነት ውስጥ ምን ያደርጉ እንደነበረ ነው። ባለፈው አይታችኋል። እንደው ስዕሉን አጣጥቸው እንጂ ቪዲዮውን ቤተ መቅደስ ውስጥ እንደዚህ ሲታገሉ ዲያቆናቶቹ ልፊያ እንደዚህ አድርጎት ጣል አድርጎት በጠረባ ብሎት መሬት ላይ አጋድሞት ሲሄድ በጣም ነው የተሳቀኩት እኔ። እንኳን እንደዛ ማድረግ ሮጦ መራመድ እንኳን አይፈቀድም እኮ እናንተ በቤተ መቅደስ ውስጥ አይደለም። ቤተ መቅደስ ውስጥ ግቢው ላይ የቤተ ክርስቲያኑ ግቢ ውስጥ እንኳን ራሱ ጮክሎ መናገር አይፈቀድም። ሰው ለመጥራት ምናምን ብላችሁ የምትጠሩት ሮጦ ይሄ ቤተ ክርስቲያን ግቢ ውስጥ መሮጥ አይፈቀድም። ከቱም አባቶቻችን ያስተማሩ ምንድን ነው? መላእክቶች አሉ እዛ ግቢ ውስጥ ቅዳሴ በሚሆንበት ሰዓት ከሰው ጋር አብረው የሚቀድሱና የሚያመሰግኑ የሰማይ መላእክቶች መጥተው በግቢ ውስጥ ረበዋል እና እነሱንም እንደማወክ ነው የሚቆጠረው ይባላል። አንድ ሁለተኛ ነገር ደግሞ የእግዚአብሔር ቤተ መቅደስ ውስጥ እንደዚህ ስንራወጥ ሲያዩ እንግዲህ መላእክቶች ቀናያን ስለሆኑ ሊቀስፉ ሊቆጡም ይችላሉ እና ከዛ አንጻር እግርህን ዝግ አድርገህ ነው የምትሄደው ማለት ነው። ሌላው ጠቢቡ ሰለሞን ተናግሯል። እግርህን ጠብቅ፣ ወደ እግዚአብሔር ስትሄድ እግርህን ጠብቅ ብሎ ተናግሯል እና ቀስ ብለን ነው የምናገረው እና ይሄ ደግሞ ምንድን ነው የሚለው ይሄ ልጅ ቤተክርስቲያን ግቢ ውስጥ ነው ቤተ መቅደስ ውስጥ ምን እንደምንሰራ ምን እንደምንደግም ደግሞ ገና እናገራለሁ ነው የሚለው። ምን እንሰራ እንደነበረ ባለፈው ስንናገር ውሸትህን ነው ብለው እነ ቢኒያም ሽታዬ ሲናገሩ ነበረ። የቤተ ክርስቲያን መጋረጃን በመቀስ እየቆረጡ እየወሰዱ ድጋሚ ይደግማሉ። የሰው አይነ ምድር ሰገራ አምጥተው የቤተ ክርስቲያን መጋረጃ እየለቀለቁ ይዋረሳሉ። በካህናት በር መግቢያ በኩል መጥተው ሽንታቸውን እየሸኑ ይዋረሳሉ። መጽሐፍ ቅዱስ ላይ ቆመው ከሃድኩከ እያሉ ያንን መጽሐፍ ቅዱስ ነው ያሉት ቤተክርስቲያንን እያሉ ክጀሻለሁ እያሉ መዋረስ ይፈልጋሉ። ያንን ሲያደርጉ ሰይጣን ከርቀት ያያቸውና አምላኩን በዚህ ልክ ከከዳልኝ፣ አምላኩን በዚህ ልክ ከተቃወመልኝ እዋረሰዋለሁ ብሎ መንፈሱ ለአንዴና ለመጨረሻ ጊዜ ላያዳግም ይገባበታል። አረመኔና ክፉ ያደርገዋል። ካህናትን የሚያፋጅ የሚያናቁር ነፍሱን ማትማር ይሆናል። በቃ ይሄ ሰው ይሄንን ስንናገር ተቃውሞን እንዴት እንደዚህ ትላላችሁ? ማን ነው ይሄን የሚያደርገው? ይሄው እንግዲህ ይሄ ልጅ እየተናገረ ነው። ምንድን ያለው? ገና ቤተክርስቲያን ውስጥ የምናደርገውን ነገር እንዴት እንደምንደግም እንነግራችኋለን እያለን እንጠብቃለን እንግዲህ። ስለዚህ ብዙ ጉድ አለ። ይሄንን የሚያደርጉት ግን ማንዱ ተቃልኩ 90% የደረስኩበት ቅባቶችና ጸጋዎች የኦርቶዶክስ ቄስ ሆነው ዲያቆን ሆነው መጥተው ከኛ ጋር አብረው ሊቀድሱ ሲሞክሩ የሚያደርጉት ድፍረታቸው ሲጠግ ድረስ ነው እንጂ ትክክለኛ ዲያቆን ትክክለኛ ካህን ይሄን ያደርገዋል ብዬ አላምንም። ካደረገውም ደግሞ መንፈሱን የተዋረሰው መንፈስ ነው ለዚህ የሚዳርገው። ከመጀመሪያውም ጀምሮ እንደዚህ እንዲያደርግ የሚያደርገው ለእውቀት ብሎ የተዋረሰው አብሾ ሌሎች አሁን እግዚአብሔርን በዚህ ልክ ተሳድበው ከተዋረሰ በኋላ የቤተ ክርስቲያን ወዳጅ ነው የሚሆነው ወይስ የቤተ ክርስቲያን ጠላት? አንድ እንዲህ ቤተ ክርስቲያን ሳይመጡ በራሳቸው አምልኮ ስፍራ ሆነው መጽሐፍ ቅዱስን እየቀደዱ መጽሐፍ ቅዱስ ላይ ቆመው ወይም እያቃጠሉ መጽሐፍ ቅዱስን ወይም ሬሳ ሳጥን ውስጥ ገብተው ኢሉሚናቲዎች እንግዲህ እንደዛ ነው ቃል ኪዳን የሚገቡት ሳጥን ውስጥ ገብተው ተቆልፎባቸው እግዚአብሔርን ክጃለሁ የምትሉበት ቃላት ብዛቱ ከዛ በኋላ ከዛ ሳጥን ከተቆለፈበት ሳጥን የሚወጣው በል የተባለውን በሙሉ ካለ በኋላ ነው። ኢቭን ክጃለሁ ብቻ ሳይሆን ከሳጥኑ ከወጣው በኋላ ሄጄ ተዘዋውሬ እንዲህ አደርጋለሁ ብሎ ቃል ይገባል። ኦርቶዶክሳውያንን አስክዳለሁ፣ እግዚአብሔርን እሳደባለሁ
ኢየሱስ ክርስቶስን አቃልላለሁ ብለው ዩቲዩብ ቻናል እንደሚከፍቱ ቲክቶክ እንደሚከፍቱ ኢየሱስ ክርስቶስ ላይ እያላገጡ እመጣለሁ። አንዲት ሴት እንዴት እንደምትሳደብ ክርስቶስን እየሳቀች ኢሉሚናቲዎች እንደዛ ናቸው። ይሄንን ቪዲዮ ሲለቁ በአካውንታቸው ላይ 500,000 ብር 1 ሚሊዮን ብር ምናምን ይገባል። ለምን? መልኳን እያሳየች ነው ክርስቶስን ሙልጭ አጋ የምትሳደበው። ምናልባት ነገ ንስሐ ገብቼ አልቅሼ መለሳለሁ ትል ትችላለች። ስትመለስ ያን ጊዜ እንግዲህ ሰይጣን ቀሽም ነው ማለት ነው። እንደዛ አምላኳን ተሳድባ ምንም ያላደረጋትን ኢየሱስ ክርስቶስን የዛሬ 2018 ዓመተ ምህረት መጥቶ ሰውን ለማዳን ቤዛ የሆነ የተቤዠንን ኢየሱስ ክርስቶስን ምኗንም ላይ ሳይደርስባት በዚህ ልክ መሳደብ ማለት ያችልሽ በጣም ነው የሚገርመውና ምናልባት ሰምታችኋት ሊሆን ይችላል። እስቲ የሰማ አዎ ሰምቻታለሁ ይበል። እኔ አሁን ቪዲዮዋን አላመጣም። ነገ ከነገ ወዲያ ደግሞ የሷ ተራ ይሆናል። ከነ መልሱ ነው የምመጣበት። ከምታወራው ነገር ላይ መልስ እየመለስኩኝ ነው የምመጣው። መጽሐፍ ቅዱስ ጥያቄ ትጠይቃለች መልሰዋለሁ ማለት ነው። እና በዚህ ልክ ነው ሰይጣን የሚያስክዳቸው። ታዲያ እነዚህ ኢሉሚናቲ ወይም ደግሞ ሰይጣን ማህበረተኞች የሚባሉት ወይም ዓለማውያን የተባሉ ሰዎች ለሰይጣን መስዋዕት ሲያቀርቡ እግዚአብሔርን ክደውም ቢሆንም እንክዳለን ብለው መጽሐፍ ቅዱስ አቃጥለውም ቢሆንም ግን በቤቱ አይደለም፣ በእግዚአብሔር ቤት አይደለም፣ በውጭ ነው። ታዲያ ከነዚህኞቹና ውስጥ ካለው ደብተራ የትኛው ነው የበለጠ እግዚአብሔርን የሚያስቆጣው? አያችሁ? ስለዚህ በጣም ይገርማል። መብራት ጠፍቶ ነው ቤተሰቦች እንግዲህ ይቅርታ። መብራት እስከሚመጣ ሰላም የመብራት እስከምታመጣልኝ ድረስ እኔ ቀጥሩ